ይገለጣል መለኮት የሚል ነው። የእናንተ አላህ በስጋ መገለጽ ሳይሆን ገና ስጋ ላልሆነው የገማውን ጭቃ በእጁ አብኩቶ ጭቃ ለጥፎበታል። ጭቃ አብኩቶ በዛን የሰራው እኔ መቃቢያን ሳልስ ላይ እኮ ላነሳለን ነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይህንን እንዴት ነው ይበላል እና በውጭ የለው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። እና በእጆቹ ሲፈጥረው በእጆቹ ሲፈጥረው አንደኛ ጥያቄ ምንድነው? እናስረዳሻለን። አሁን አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር ሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ነው። ቃሉ የእግዚአብሔር እጅ ተብሎ ይጠራል። ያለበትን እግዚአብሔር ራሱ ቃሌ እጆች ማለት ናቸው ብሎ የተናገረበትን አሳየኝ። አትጩይ። ቆይ ኤኒዌይስ ትርጓሜ አንድ ልስጥሽ። እንደው አንዴ ቆይ ኤኒዌይስ አስተምሮትሽን ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሳሳት ተስማምቻለሁ እኮ ተስማምቻለሁ። ስህተት ቢኖር ማለት ነው ፕሊስ አትጩይ። ምክንያቱም ዋብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ምታምኙን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ። እሱን ተስማምቻለሁኝ። ብዙ ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት አችልማ። እግዚአብሔር ከሰማይ በላይ ናለ እንትና ቃል ልክ የላለው ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ እንደተቀመጠ። ተረጋጊ። ቆይ አትጩሂ እንዴ! ለመውረድ አትቸኩይ። ኦኬ ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስቲ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳች እንኳ ያለማ አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ከሆነውም አንዳች እንኳ ደግሞ በአዳምን በቃል አትጩሂ እባክሽ። በእግዚአብሔር ነው በኢየሱስ ነው። አንተ ተረጋጋ እኮ ተረጋጋ። ቆይ አዳምጥ። ሁሉ በማን የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛም ያዳነን ማንን ልኮ? ቃሉን። ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ትንቢተ ኢሳያስ ላይም አለ። ኤኒዌይስ ስለዚህ ብዙ ቦታ ላይ ተጠቅሷል። ኢየሱስ ክርስቶስ እኛ መጫወጫው አልፈለግም። እኔ ላወራስን ለምንድን ናችሁ ይሄ የምትለኝ? እፎይ እዚህ ጋር ቃል ክፈተው። ቃል አለ ላለው ክፈተው። ዘሆል ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆቹ ስራ ናቸው የሚል አለ። ለምሳሌ እኛ ጭቃ ነን አንተም አበጀህን ሰራህን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንዱ ቦታ አንዱ ቦታ አምጥቶ ሰራ ብለን ደግሞ አናምንም። ለአንተ ቅያስ ስጣለ ለእኛ ውስጥ ቅያስ እንዲሰጥ ለምንድን ነው የማትረዳው? ቆይ ፕሊዝ አትሰጡማ። እናንተ ዋብያ ናችሁ። አባሾችን ስጀምር ምን ብያለሁ? እናንተ ናተረጋጋና እርስ በርስ እንደማመጥ አንዴ እንደማመጥ እንደዛ አንተ እኮ አባሽ አይደለም። የአንተን ብቻ ሀሳብ ነው አንተ ቅያስ መስጠት ከቻልክ ልስማማ። ቅያስ መስጠት አትችልም አንተ። አዳምጥ። መጀመሪያ የአንተን ብቻ ሀሳብ ተቀበሉ ሲሆን የሰው መሰረት
ቆይ አይደለም የሰው ሐሳብ ተቀበል ሚዩት አታርግ እሺ ስጥ ቅያስ ገባ አንተ ለራስህ ሸፈና ትወስዳለህ የራስህ እንዳይጠቀስብህ ግን ይሄ ሰው ደግሞ ሊያስረዳ ሲል ሚዩት ታረጋለህ አታዳምጥም ቶሎ ብለህ ታወርዳለህ ይሄ ራሱ እኮ አንድ መንሸራተት ነው ገባ እሺ ቀጥል አንተ ቅያስ መስጠት ትችላለህ ይፈቀድልሃል ቀጥል እሺ ቀጥል ብለኛል ይኸውልህ አሁን እዚህ ጋር አንተ የፈለከበት ይኸውልህ አዳም ቢበቃ ድንቁርና ነው ወናት አንተ ዋብያ ነው ዋብያ እንደሆነ ደግሞ አዎ ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው እጅ አለው ብለህ ስለምታምን ሀባሾቹ ቢሆን እናምኑትም ዋብያ ነው አንተ ዋብያ እንደሆነ አዎ በእጁ ነው የሰራው ለእናንተ ማምላክ እኮ እጅ አለው እፎይ ችግር የለውም እሱን እናያለን ዋብያው ሀላ እንዴት ነው አለ ሰላም ነው አለን ይመስገነው እንዴት ነው የምታየው አላ በእጁ ሰራ የሚለውን ያው ሰራ ነው ቅድሚያ ትርጓሜ ምናምን ብለው አንዴ እንትን በለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል አንብበው ቁርአን እኮ አይደለም ይሄ የኛ ነው ኦኬ ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም ስላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም ይህ ይሁን ያሉት ምን ይሆናል ይሆንላቸዋል እንጂ አዳምንም ባሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህሪያተ ስጋ ሶስቱ ባህሪያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተፈጥረዋል ተገኝተዋል አንድ ጊዜ ተገኝተዋል እንጂ ሄዶ ስላሴ በእግራቸው ሄደው ተጉዘው አፈር አምጥተው ተዛ በእጃ ጭቃ ብኩተው ማለት አይደለም ይሁን ሲሉ ሆኖ ዋብያነህን አንተ በእጁ ነው የሰራው ብለህ ነው የምታምነው እና ታዲያ ሂዶ ወርዶ ሰራ ነው እንጂ ምንለው ሂዶ ሰራው መቶ ሰራው የሚባል ነገር እኮ የለም ሰራው ነው ቁርአን ላይ አሁን ተፍሲሩ ላይ ይኸው እንደዛ የሚል ግን አንተ እጅ ያለው ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው አይደለ አዎ በእጁ ነው የሰራው ብዬ አምናለሁ ስለዚህ በእጁ ሲሰራ ደግሞ ከምንድን ነው የሰራው ከአፈር ነው የሰራው ያ አፈር ደግሞ ጭቃ ነው አይደለ አብኩቶ ነው የሰራው እንዴ አሁንማ ወራ ራስ ጋር መጣህ እኮ ዙር እነ ስላሴ ጋር አሁን አንተ አዳን ነገሮችን አላ በእጁ ሊትራሊ በእጁ ሰርቷል ብለህ ታምናለህ አይደለ ከነዛ ውስጥ አንዱ ሰውን በጭቃ በእጁ ነው የሰራው ብለህ ታምናለህ አይደለ በትክክል ስለዚህ በጭቃ ከሰራ ደግሞ አፈር አምጥቶ በእጁ ነው የሰራው አይደለም አፈር አምጥቶ አውርዶ የሚል የለም አደም ሰራሁት ነው አለ ለምሳሌ አቡ ዳውድና አንዴ ክፈተው አቡ ዳውድ 4693 ላይ አላህ ራሱ ከተለያየ ቦታ ላይ አፈር ዘግኖ አምጥቶ ነው የሚለው ይሄንን አንተ ይኸውልህ ዋብያ እንደሆነ ቀጥታ ቃል በቃል ነው የምትቀበለው ሰው ቃል በቃል እንደምትቀበለው መጠን ተዊል አታደርጉም እንደ ሀባሾቹ እጅ ሲባል ነው በኃይሉ ነው በቃሉ ነው ምናምን ብላችሁ እጁን አከዱን ሊትራሊ ተሰርቶታል ብላችሁ ነው የምታምኑት ሊትራል አማኝ እስከመሆን መጠን ትቀበላላችሁ ይሄንን አላህ ቀጥታ በእጁ ነው የሰራው የሚለውን ትቀበላላችሁ 4693 ስለዚህ እንደዛ ከሆነ በእጁ ሄዶ ነው ያመጣው ወይ በሚገባ መላእክት ልኮ ምናምን ያለችው እሷም ውሸት ነው ሎክ Allah created Adam from handful which he took from the whole of the earth Allah አደምን
በእጆቹ ነው የሰራው። ከተለያየ ምድር ላይ ከሆን ምድር ከአፈር ላይ ምን አፈር በእጆቹ በጭብጡ ወስዶ ስለዚህ አንተ ቀጥታ የመጣውን የተባለውን እንላለን፣ የተነገረንን ተዊል ሳናደርግ ወደዚህ ሳንል ወደዚያ ሳንል ቀጥታ እንወስዳለን እንደምትሉት። ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ አድርገውና ሊሆን እስኪ ጸጋ አድርግልኝ። አረበኛውን አድርግለት። ይህ እኮ የታመነ ነው። ይህንን ሳታቀርቶ ነው። መጽሐፍ ቅዱስ ላይ ያችም ሮጠችና ትሮጣላችሁ ሙስሊሞች እንኳን መጽሐፍ ቅዱስ ላይ ሁለቱ ቁርአኖች መካከል ልዩነት አለ ብለን እያሳየናችሁ ነበረ። ለምሳሌ የመጀመሪያው የ1961 እና ሐጅ መሐመድ ሳኒ የሀባሾቹ ቁርአን በእጁ የሚለውን ኃይሉ ብለው ነው የሚያስቀምጠው። ምኑ ኃይሉ? የእናንተ የዋሃቢዎች ግን ሊትራሊ ቁርአን እኮ አለ የራስህ ነው። እኔ አሁን አንተ በፈለግከው መፈሰር ትችላለህ። ቃሉ እዚህ ጋር እኮ አይቀየርም። ገብተዋል። እነሱ የምትረዳበት መንገድ ይለያያል ማለት ነው። የሚረዱበት መንገድ የነሱ አረዳድ ይለያል። ቃል ዋብያው ስለዚህ በዚህ ሎጂክ መሰረት እነሱ በኃይሉ ነው የፈጠረው ብለው ነው የሚያምኑት፣ በእጁ አይደለም ብለው ነው የሚያምኑት። አንተ ደግሞ ሊትራሊ በእጁ ነው ብለህ ነው የምታምነው አይደለ? እኔ ቃል በቃል ነው የምፈስረው፣ ቃል በቃል እንደምፈስረው መጠን። ስለዚህ በእጁ አፈር ወስዶ እናላ ከፍጡራን ጋር ተነካክቷል? አልተነካካም? ፍጡራን ጋር ተነካካ የሚባል ነገር የለም። እዚህ ጋር ሰራ ነው እኮ። ሲሰራ በምኑ ነው የሰራው እኮ? በእጁም ቢሆን ፈጠረው አለ ኸላስ። ስለዚህ ሲፈጥረው የፈጠረበት ፍጡር ነው አይደለም? አይደለም። ፍጡር አይደለም። ምኑ? አፈሩ የሰራበት አፈሩማ አላህ ነው የፈጠረው። ስለዚህ ፍጡር ነው አይደለም? አፈር ነክቷል እያልከኝ ነው? ፍጡር ነገር ነክቷል እኔ አላልኩም፣ አንተ ራስህ እያልከኝ ነው። እንደዚህ ታዲያ ይሄ ምንድን አይባለው? ቤቱ ጋር ነው። ነክቶታል አይደለ? ፋይን ነክቶታል አይደለ? ስለዚህ ከምድር ላይ አፈሩን ዘግኖ ሰርቶታል አይደለ? በትክክል ጎበዝ። ምድር ከአርሽ በላይ ነው ያለው ከአርሽ በታች? ከምድር በታች ነው የሚለው። ከምድር በታች እኮ አይደለም እሱ አፈር አምጥቶ ነው የሰራው አይደል የሚባለው? ከምድር ላይ ከዘገነ ከሰማይ በታች ነች አይደል ምድር? አፈር እዛው ሊያመጣ ይችላል አላህ ሰውን የከለቀው እንደፈለገ። ዝም ብሎ አንተን አፈር ሁን ሊል ይችላል ከፈለገ። አሁን ያንተ ሎጂክ እንዴት መሰለህ? እፎይ ዶማ ምናምን ቁፋሮ ምናምን ይዞ ወሰደ ነው የሚለው አይደለም? ያንተ ሎጂክ ወሰደ ከምድር ላይ። እሺ ከምድር ላይ በእጆቹ ዘግኖ ወሰደ። አምጣ ምናምን በቃሉ ሳይሆን የሚለው በእጁ አፍሶ ወሰደ ነው የሚለው እኮ። የሰው ልጅ እኮ ክቡር ነው እኮ። የሰው ልጅ ክቡር ሲሆን ችግር የለም። ጎበዝ። ስለዚህ አላህ ያ የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም ማለት ነው። እኔ አሁን ከጭቃ እዚህ ጋር አሁን በእጅ የሰራሁ ነው የሚለው አደም አፈሩን ወሰደ። የሰራው ደግሞ አደም ደግሞ የተሰራው በጭቃ ነው አይደል? እዚህ ጋር ቅድሚያ አፈር ነው የወሰደው። ዜን የአፈር ደግሞ ጭቃ ሆኗል። በትክክል። ስለዚህ በዚህ መሰረት በደንብ አስተውሉ። ክቡር የሆነውን የሰው ልጅ ለመስራት አፈር ወስዶ በጭቃ ቢሰራው ምን ችግር አለ አለ። የሰው ልጅ ክቡር ነው። ጥሩ። ሰረምና በኒ አደም ይላል። ስለዚህ ያ ግዙፍ አካል ያለው ጭቃ ወስዶ አፈር ወስዶ አድቦል ብሎ አብክቶ ሰርቶታል። አደምን ብቻ ነው አላህንም ነው የሰራው? አላህ እኮ ነው የሰራው።
እንዴ አደምን ብቻ ነው የሰራው? እንትናንም ሐዋንም ነው የሰራት? ለሐዋ ነው ከጎን ነው የተፈጠረችው። ስለዚህ እሷንም ሰርቷታል ማለት ነው። ለእሷን ሰርቷታል የሚል አላውቅም። እሷን እንደ እሷ ታዲያ ምንድን ነች? እሷን ዝም ብሎ ከጎኑ ከአደም ሐዋ ሆን ብሎ ነው እንትን ያደረገለት ምን ያስገኛት። ስለዚህ የሚሰራው አደምን ቀርጾታል በእጆቹ። ፋይን። ስለዚህ ብልቶቹንም በእጁ ነው የሰራለት አይደለ? ምን ያስቃል? አልሳኩም። ብልቱንም ሆነ የካካማያውን ቀዳዳውን በእጆቹ ሰርቶለታል። በጣም ነው ከሚገርም ጥያቄ ወላሂ። ይህ ፍጡራን ውስጥ ማይገባው በሚጣበቅ ጭቃ እንዲህ እየቀረጸ ብልቱን ጭምር ከሰራ ካካማያውንም ጭምር ከሰራ ኢንተርናሉም ኤክስተርናል ፓርቱንም ከቀረጸው በእጁ ከፍጡራኑ ጋር እንዲቀጥታ ከተነካካ የአብ ባህሪ ልጅ ስግው ቃል በስጋ መገለጡ ለምን ይከብዳችሁ? ካደ ደቂቃ አሁን አንተ እዚህ ጋር እያልክ ያለው በስጋ መገለጡ ለምን ይከብዳችኋል? እና የእናንተ አላህ ገና ጭቃን አቡክቶ ሰውን ከሰራ ከተነካካ ከጭቃ ጋር ቃል ስጋ መዋሃዱ ምንድን ነው የከበዳችሁ? የእናንተ ስለሚቆሽሽ ነው። የኛ ይቆሽሻል ፈጣሪ ብለን አናምንም። አላህ ከአርሽ በላይ ነው ተንጠልጥሎ ያለው የምትሉት፣ ቆይ አዳምጥ። ከአርሽ በላይ ነው ተንጠልጥሎ ያለው ማንንም አላየ የምትሉት አዳምን ሲሰራው አይነ ስውር አድርጎ ነው እንዲ አደም የሰራው? አላህ አደምን አይነ ስውር አድርጎት ነው የሰራው ወይንስ የሚያይ አድርጎ ነው የሰራው? እንዲያይ ካደረገው ደግሞ ሲሰራው አላህ ከጎኑ እየቀረጸው ሊያየው ይችላል፣ ያየዋል። አላህ አይታይም፣ ታይቶ አያውቅም፣ ማንም አላየውም፣ ወደ ፍጡራን አይገባም። ወደ ፍጡራን ከመጣ ፍጥረት ትጠፋለች የሚለው ሎጂካችሁ አይደለም። ማየት በእጁ እያቦካ እያድቦለቦለ ሲሰራው ቅርጽ ይዞ 60 ክንድ ቁመት ያለው ከመሆን ይልቅ ለምንድን ነው ያልጠፋው አደም? ቀጥል። አሁን አንተ እያልክ ያለኸው ልክ አላህ ሰራው ሲባል አፈር ፍለጋ ምናምን ኬሻ ምናምን ይዞ መቆፈሪያ ይዞ በአንተ ሎጂክ ነው እየሄድክ እንደ ሰው ማለት ነው። ከዛ አፈር ምናምን ፈልጎ አምጥቶ ማስረጃን አንተ አምጣና እንደዛ አይደለም ካልክ ፕሊስ እኔ እስማማለሁ። የሀባሾችን አቂዳ መቀበል ትችላለህ። እንደ ሀባሾቹ ይሄን እንድናይ አድርገህ አይ ነብይህ ምን ብሏል? እኔ ያላልኩትን ያለ ገሃነም ይኖራል ብሏል። አዳምጥ ፕሊስ አዳምጥ። ቆይ ነብይህ ምን ብሏል? ኧረ ሚዩት አድርግ። ቆይ ከማስወጣ ሚዩት አድርግ። ነብይህ ምን ብሏል? እኔ ያላልኩትን የሚል መኖሪያው ገሃነም ይሆናል ብሏል አይደለ? ለመላው የክርስትና እምነት ተከታዮች ተመለሱ በብርሃኑ። እሺ ከስሩ ነብይ በእኔ ላይ የቀጠፈ መኖሪያው ገሃነም ይሁን ብሏል። ስለዚህ ነብይ ቀጥታ አፈር ወስዶ ብሏል። ነብይህ ደግሞ ሜታፎር የሚናገር አይደለም፣ ቀጥታ ተናጋሪ ነው ተብሎ የሚታመነው። እንዳስተምሮ ነብያችን ያልነገረን ምንም ነገር የለም። እያንዳንዱ ቀጥታ ነው የሚናገረው። ግልጽ የእሱን ያህል በዓለማችን ላይ ግልጽ ተናጋሪ የለም ተብሎ የሚታመነው። ቁርአን ውስጥም ደግሞ ቁርአን ምን ይላል? ግልጽ ነው፣ ብናኝ እንኳን አልቀረች፣ ሁሉን ነገር ግልጽ አድርገናል ይላል። ኦኬ እንደዛ ከሆነ ተዊል እናደርጋለን ካልክ የሀባሾችን አቂዳ ትቀበልና ትወጣለህ ማለት ነው። አይ ቀጥታ ነው የምቀበለው ካልክ ደግሞ ያልኩት ላይ ጠብ አይኖረህም ማለት ነው። ቀጥል። አንተ እንዳልኩ ከሆነ አሁን አንተ እያልኩህ እንደሆነ ማለት ነው። አብያው ቻሌንጅ አድርጎሃል። ይህ ነው። ይቀጥል እስኪ ኢስላም ቀጥል። እንኳን ደህና መጣ።
እስላም ይሰማል? ይሰማ? ትንሽ ድምፅህን ከፍ አድርገህ ታፍኗል። ኦኬ፣ አሁንስ? አሁን ትሰማለህ። እንኳን ደህና መጣህ። መልካም። ምን ነበር ጥያቄ? ኦኬ፣ አታሪ ነህ ሻሪ ነህ? ሰለፊ። መልካም። ስለዚህ የአላህን እጅ አፊርም ታደርጋለህ? አጸድቃለሁ። መልካም። አላህ በእጆቹ የሰራቸው አሉ ብለህ ታምናለህ? ሊትራሊ በእጆቹ ስባል እንዴት እንዴትም የሆነ በእጆቹ ተተባለ ሰለፊ ነኝ ካልክ አታሪን እንቀጥላለሁ ካልክ የግዴታ ምንም ተዊል የምታደርገው ነገር አይኖርም። አባሽ ሱፊ እስካልሆንክ ድረስ በእጆቹ ሰራ ከተባለ እጆቹ እንዴት ነው ያለው? ሲጀመር መጀመሪያ ስለ እጆቹ እናውራና እንዴት ነው ያሉት እጆቹ? እጆቹ ይህ ለይሰ ከምስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል ቁርአን። አላህ አምሳያ የለውም። አዳምጠኝ። እኔም የጠየቁ እጆቹ ማንን ይመስላሉ? አዳምጠኛ። እጆቹ እነኛ ማንንም በማይመስሉ እጆቹ ሰርቷል እኮ። አዳምጠኛ ልመልስልህ። ቀጥል። አላህ አምሳያ እንደሌለው ተገልጿል። አምሳያ የሌለው ነገር ደግሞ በዚህ መልኩ እንዲህ አደረገ። በእጆቹ ነው የሰራው። ታወራቸው ነገር ከራስህ እንጂ ከማስረጃ አይደለም ልልህ ነው። ገብቶሃል? እጆች አጸድቃለሁ ብለህ ነበረ። አሁን ሰከንዶች አዎ አጸድቃለሁ። የማጸድቀው እጆች ደግሞ ጅስም አይደለም። ማንንም አይመስል ከሆነ እጅ የሚለው ትርጉሙ ምንድን ነው? እጅ መገለጫ ባህሪ አትሪባት ነው። ራሱን የገለጸበት ባህሪ ነው። ምን ራሱን የገለጸበት የመገለጫ ባህሪ። እንግሊዝኛው ልገመው ሲል አትሪባት ምንድን ነው? አትሪባ ጆሮህን ኮርኮረው እስኪ። አትሪባ ምንድን ነው? አትሪባት ባት የሚለው ሰዎች አለቡስ የመጨረሻ ላይ ባት ይላል። በነገራችን ላይ አባቴ አንተ ኩያ ነው። አንተ ግን እንደኔት አይነት ሽልመቱ ነው። የእውነቴን ነው። አባቴ አንተ ኩያ ነው። አንተ ግን እንደዛ ነው የምትሆነው። ግን እስኪ ተረጋጋና ረጋ ብለህ ለማውራት ሞክር። ምክር ነው እንደ ልጅ ማለት ነው። እሺ ተስማምቻለሁ። ስንት እጅ ነው ያለው? ስንት እጅ ነው ያለው? 2 እጆች አሉት። ኦኬ ያለ አትሪቢቶች ይቆጠራሉ ማለት ነው? መቆጠር አይደለም። አላህ በቁጥር ወይም በሆነ ነገር ሰፍሮ የሚቀመጥ አይደለም። አትሪቢት ማለት ምን ማለት ነው? ዲፋይን አድርግልን። ይህ መገለጫ ባህሪ ማለት ነው፣ ሌላ አይደለም። ኦኬ ስለዚህ እጁ ባህሪ ነው። 2 ባህሪ ያለው የባህሪ አካላት ናቸው። የሚጸድቁ የባህሪ አካላት ናቸው። እሱ ራሱን የገለጸበት መንገድ ነው። አንተ ግን ለምሳሌ ስለ ስላሴ በቅርቡ አካል የላቸውም ብለህ ክደህ ተዋረድክበት። ባህሪ ያለ አካል አለ? ባህሪ ያለ አካል ይኖራል? አምሳያ የሌለው ነገር ራሱን በፈለገ መንገድ መግለጽ ይችላል። አምላክ ነው እና ለአምላክ መስፈርት አታስቀምጥለትም አንተ ማለት ነው። መልካም። በብዙ ነገር ልመታ እችላለሁ። እየሳሳውልህ ነው። 2 እጆች አሉ። ችግር የለውም። ደግሞ እኔም አወራሃለሁ። እንደዚህ በስርዓት የምታወራኝ ከሆነ በማስረጃ በክርስትና ላይም እናወራለን። ኮመንት ውስጥ የምትሳደቡ ክርስቲያኖች ደግሞ እረፉ እስኪ። ደህና መምህር ጋር ዋሩና ስርዓት ርመዱ። ተዋቸው። እነሱን እንትን ነው ብዙ ጊዜ እዚህ ጋር የመሐመድ አስተምሮ ስለሚነበብ እሱ ተጽዕኖ አድርጎባቸው ነው። ስለዚህ 2 እጆች አሉ እንጂ ነቢያችን ተሳዳቢ አይደሉም እንዳንተ። ያ ከኔ ነው የወረሱት የመሐመድን አስተምሮ ደጋግሜ ስለመናገር። ስለዚህ አላህ 2 እጆች አሉታ። መልካም 2 እጆች አሉት። ጣቶች አሉት? አልተገለጸም። በአምላክ ላይ ያልተገለጸ ደፍረን አንናገርም። እኛ ሙስሊሞች እንኮራለን በዚህ ቃል። በተለይ ደግሞ ላስታውስ ብዬ በጣም እንኮራበታለን። ስለዚህ ጣት የለውም። አልተገለጸም። ያልተገለጸውን አልተገለጸም። አምላክ ላይ ሐዲስ ላይ ነብዩ የተናገረው ስለዚህ ተሳስቶ ነው። ሐዲስ ላይ ነብዩ የተናገረው ተሳስቶ ነው። እኔ ሐዲሱን ማላውቀው ሊሆን ይችላል። ስለማላውቀው ሊሆን ይችላል። የማላውቀውን ነገር አላውቅም። ለእኔ አላውቅም። ታዲያ እኔን ለምን ጀጅ ታደርጋለህ? ታዲያ እኔን ለምን ትወቅሰኛለህ? የማላውቀውን አላውቅም ነው። እኔ የማላውቀውን አላውቅም። እንዳንተ በአምላክ ላይ አልፈላሰፍም።
ምክንያቱም ልዋረድ እችላለሁ እንዳንተ ማለት ነው። አንተ እንደተዋረድከው ልዋረድ እችላለሁ። ስለዚህ አላውቀውን ፕሊስ ማንም ፋይል ተዋረድኩት እናያለን። እስኪ ኤኒዌይስ ሁለት እጅ ያለው ብለህናል። ጣት እንዳለው አታውቅም። እንደሚያውቅ አደረግክና አልተገለጸም አልክ። ነብዬ የተናገረው ስለ ደግሞ አላውቅም አልክ። ስለዚህ ከእውቀትም ገና በሰልካቸው ያለህን እጆችንም ገና አላወቅም። ምክንያቱም ወደዚህ የገባሁት ቶፒክ የሆነው ሳይሆን ስለ አላህ እጅ እናውራ ብለህ ጠምዘህ ስላመጣኸኝ ነው። አሁን ደግሞ ይሄን አወራኩ አይደለ? እስኪ አንተ ደግሞ ስለአንተ አምላክ ቀኝ እጅ ነው ግራ እጅ ነው? ኖ ስለአንተ አምላክ አስተምረኝ። ቀኝ እጅ ነው ግራ እጅ ነው? እጁ አላውቅም። እስኪ ስለአንተ አስተምረኝ። ኦኬ ሳታካዳ ምንድን ነው እሱ የማንንም አይመስልም የምትለው? ሁለት እጅ ያለው የማውቀውን ነገርኩ። የማንንም አይመስልም ብዬ የማውቀውን። አንተ ደግሞ እስኪ ስለ አምላክ አስተምረኝ። አንደኛ እጅ በሚል ከኔ ጋር አመሳሰልክ። ሁለተኛ ሁለት እጅ በሚል ከኔ ጋር አመሳሰልክ። ተረጋጋ። አይመሳሰልም። በአፍህ ነው ያልከው። በተግባር እንደሚመሳሰል ላሳየህ። እጅ በሚለው በስያሜ ከኔ ጋር አመሳስለዋል። ሁለት በሚል በመጠን ከቁጥር ከኔ ጋር አመሳስለዋል። አላህ 5 ጣቶች አሉት፣ ከኔ ጋር አመሳስለሃል። ግራና ቀኝ እጅ አለው፣ እኔም ግራና ቀኝ እጅ አለኝ፣ ከኔ ጋር አመሳስለዋል። አላህ የሰራው በእጁ ነው። ስለዚህ አላህ የሚባለው አካል ምን ያስፈልገዋል? መስሪያ እጅ የሚባል የሚሰራበት ያስፈልገዋል። ልክ እኔ እሰራበት ዘንድ እጅ የሚባል እንደሚያስፈልገኝ የአንተ አላህ የሚባለውም ደግሞ መስሪያ አካል ያስፈልገዋል ማለት ነው። ምን የሚባል? እጅ የሚባል። ቁርአኑን ላሳየህ። አሁን ያወራሃቸው እኔ የት ጋር ነው ያመሳሰልኩት ከአንተ ጋር? ለምን ከራስህ ታወራለህ? እፎይ ሁለት እጅ አለው የለውም? አለው ብያል፣ ግን እጆቹ የአንተ አይነቱ ነው። መች ያልኩህ አንተ ለምን ከራስህ ታወራለህ? ቆይ ሁለት እጅ አለው አለ፣ እኔም ሁለት እጅ አለኝ። አመሳሰልክ። እጅ አለው አልክ፣ እኔም እጅ አለኝ። አመሳሰልክ። ይበላ አንተ በተግባር እያመሳሰልከው ነው። አልመስልም ቢልም የመገለጫ ባህሪ ራሱን እጆች በሚል ገለጠ እንጂ እጆች አይዞ ሁለት እጅ በሚል ከኔ ጋር አመሳስለሃል። እጅ በሚል ከኔ ጋር አመሳስለሃል። 5 ጣቶች አሉት፣ ከኔ ጋር አመሳስለሃል። ግራና ቀኝ ያለው ከኔ ጋር አመሳስለሃል። በእጁ ነው የሚሰራው። አላህ በእጁ ነው የሚሰራው አይደለም። በዚያ ራሱን ገለጠ አልኩ እንጂ በዛ መሰረት ራሱን በእጁ ነው የሚሰራው አይደለም። አላመሳሰልኩም። ተውፎይ በእጁ ነው የሚሰራው አይደለም። እሺ ልጠይቅህ። በእጁ ነው የሚሰራው አይደለም። እሺ ስለአንተ ልጠይቅህ። አሁን ስለአንተ በእጁ ነው የሚሰራው አይደለም። ወደ ቶፒኩ ግባ። አሁን ወደዚህኛ ታስተምረኛለህ? ስለ እጁ አውቃለሁ ብለህ በእጁ ነው የሚሰራው አይደለም። ሳትሰድበኝ በትህትና ታስተምረኛለህ? ተማር ከስር ሆነ መማር ከፈለክም። ኤኒዌይስ አመሳስለህ ካበቃ በኋላ ማንንም አይመስልም። ተረት ተረት በመፈክር ደረጃ እኔ ሀብታም ነኝ እኔ እንደዚህ ነኝ ማለት ይቻላል። ኪስህ ባዶ ከሆነ ግን ደሃ ነህ። በቃ 5 ጣት ሰጥተኸው፣ መዳፍ ሰጥተኸው፣ እጅ የሚባል ሰጥተኸው፣ ግራ ቀኝ ሰጥተኸው፣ የሚታይ አድርገኸው ሁለት በሚል ካመሳሰልክ በኋላ አይመስልም፣ አይመጣም። ስለዚህ ቶፒኩ ላይ የተገቡና አንድ የክፈተው ቁርአኑን ሱረት ሳድን ይሰማቸዋል። ኧረ ተረጋጋ ቶፊቅ፣ ገና መግባት ነው። ሙደሲርን አስገባ። እፎይ ከስር እየጨቀጨቀ ነው። ሙደሲር አንድ ቁጥር ጣፍ እንገባ ከፈለክ ቅድም ጀምሮ አስገባ እያለ ነው። ማነው ሙደሲር? ብቻ ላጊ የሆነ አስገባኝ ያለች አንድ ቁጥር ጣፍ። አንድ ቁጥር ጻፍ። ይኸውና ባለን ቡስ አንድ ቁጥር ጻፍኛ እናስገባለን። አይ ልኬለታለሁ። ፉገራ ነው እሱ፣ ውሸቱን ነው። ባለፈውም እንደዚሁ ነበር፣ ሲላክለት አይገባም። ኤኒዌይስ ቶፊክ እንኳን ደህና መጣ። ቶፊክ ማኔ ረፉ አንተን አይደለም ክርስቲያን ነህ? እኔ መብራቱ ነኝ። እፎይ ቶፊቅ አይደለም።
እሺ ከስር ላሉት ብርሃን ሆንላቸው። እና እኔ ደከመኛ እንዴት ላስረዳው አስባል። እኔ ቶፊክ ከጎኑ ቶፊክ አለ አይገባም ያልኩት ደግሞ ሙደስር ነው ምናምን የሚባል ልጅን አስገባ ቁጥር እየጻፈ ነው ያልከኝ። እሱን አሁን ይሰማሃል? ይሰማሃል አሁን? ያ ረቢ ቶፊክ አንተ ኔትወርክ ጥሩ አለ። ሐሚድ እንኳን ደህና መጣ። ሐሚድ ይሰማል? ያ ረቢ እንደጋሙ ጀረና እንደጋሙ ሰገሌ እንኳን እንደጋሙ ዋብያው ነንደጋማ ሚኒ ሰማለ ማቆታልታ ማብራስ ወዳቸው ያረፈ ከስር ፏበግ እያደላችሁ ነው። አብዱ ቀጥል። እሺ አብዱ አሁን በደንብ ይሁ ዋብያዎቹ ወይም አታሪ የሚባሉት አላህ ያለውን እንላለን፣ ነቢያችን ያለውን እንላለን፣ ከዛ ዝም እንላለን ነው የሚሉት። አቂዳቸው ነው። አላህና ሙሐመድ ያሉትን እንቀበላለን። ይሄ የነሱ አስተምሮ ነው። ትርጉሙን ሳናዛባ ሳናመሳስል ቁርአንና አዲስ ላይ የመጣውን ቀጥታ እንወስዳለን ነው። እንደዛ ከሆነ እንደዛ የምታምኑ ከሆነ ከሀባሾች ጋር ሰፊ የሚለያዩበትም አንድም ይሄ ነው። ይሄንን ክፍል እንዴት ታዩታላችሁ? ደጋግመው እኛ ጋር ካያችሁ በስጋ መገለጽን ክርስቶስ በስጋ መገለጡን በጣም በቃ እንደ እንትን ነገር ትልቅ አድርገው በጣም በቃ አይምሯችን አይቀበለውም ከሚሉት አንዱ እንዴት በስጋ ይገለጣል ፈጣሪ? እንዴት ልክ ከመቆሸሽ ጋር ምናምን ነገር ያያይዙታል። እንዴት ፈጣሪ ሽንት ቤት ሲገባ ሽንት ቤት ቆሻሻ ቦታ ይገኛል? እንደዚህ ምናምን ነገር ማለት ነው። እና ደጋግመው የሚያነሱት አይምሯቸው ይከብደናል ከሚሉት አንዱ ነው። እንደዛ ከሆነ አይምሯችሁ የሚከብዳችሁ ከሆነ ሲፈጥረው ሳላ ያንን ፓርት አይከብዳችሁም ወይ ነው? ወይንስ ሲፈጥረው ያለው ፓርት ላይ ታልፉታላችሁ? እሱም ባላወቀ ባልሰማ። ፕላስ ደግሞ አይናላ ስትሏቸው ኦሎይስ መልሳቸው ምንድን ነው? አይናላ ዋብያው አርሽ ነው ብቻ እኔ ዱዓ አደርግልሃለሁ። ወላሂ አንድ ቀን ወደ እስልምና አይናላ መልስ በስርዓት አይናላ ኢነላህ ዐለል ዐርሽ ኢስተዋ አላህ አርሽ ላይ ከፍ ብሏል። ፊሰማ የሚለውን ለምን ተውከው? ፊሰማ የሚለው ለማህ እኔ ቁርአን ላይ ያለው አርረሕማኑ ዐለል ዐርሽ ኢስተዋ ፊሰማ የሚል አለ። አይነ እግዚአብሔር በዙፋኑ ከፍ አለ ይላል እኮ እግዚአብሔር ይበላ ሰማይ ላይ ተቀመጠ አይደለም የሚለው? ምን ላይ ነው የሚለው? መጽሐፍ ቅዱስ ላይ ከዛ ሰማይን ያህል ላይ ቁጭ ብሎበት ነው ያለው። እንግዲህ ከአብ ጎን ተቀመጠ ነው የሚለው። አብ መጥቶ እሺ እኮ በኃይሉ ይላል ሲል አረዳዳቸው ነው ብለኛል አይደለ? አሁን መጽሐፍ ቅዱስ ጋር ሳትሄድ እኮ ቁርአን ላይ አንተ እጅ አለው ሊትራል እጅ ነው የምትለውን ሁለቱ ቁርአን ላይ ያው ያንተ ያውን ይሄ የአህባሾቹ ቁርአን ነው። የነ ሀጂ መርሳኒ ሀቢብ ቁርአን ቆይ አሁን አርገው የነበረው ሰለ ምንድን ነው?
ስዕል ያየው መስሎኛል ፊት ለፊት ላይ አሁን ያረኩት ስለዚህ ዋብያው ይሄ ቁርአን ኃይል ነው የሚለው ይኸው በኃይሉ ነው ለማለት ነው ብሎ በኃይሉ ነው የሚያስቀምጠው ያለ ኃይሉ ያንተ ቁርአን ደግሞ ሊትራል እጅ ብሎ ነው የሚያስቀምጠው እዚህ ጋር እንዳለ አህባሹ የሚቀራው ሁሉም የሚቀራው ማለት ነው አንድ አይነት ቃሉ ያው ነው ግን አሁን ከፈለከ አንተ ልቀለበሰው ትችላለህ እንጂ ቁርአን አይበረዝም ማለት ለዚህ ነው ቃሉ የፈለገ ቢሆን እንትና አሳያለሁ ተበርዟል እሱን አሳያለሁ አረብኛው ላይ የሌለ ብዙ አሳያለሁ ፖይንታችን ግን እሱ ሳይሆን አስካሳየኝ ወላሂ ላል እሱ ካሳየኝ አንተ ጀግና ነህ ወላሂ ጀግና ነህ እሱ ካሳየኝ እሺ አወጣልሃለሁ ቃሉ ተቀይሮ ካሳየኝ በጣም ጀግና ነህ አሳያለሁ አሁን ቆይ ወላሂ ቁርአን ሰጣበታ ግን ወደ ቶፒኩ ተመለስና ቶፒኩ ላይ ፕሊስ ሽፍት እያደረጋችሁ ነው ቶፒኩ ላይ ቁምና ስለዚህ በምን ሞራል አሁን አይን አላህ ስለ አራማኑ አላሽ ስተዋ የሚለውን ጠቀስክ ስለዚህ አላህ ሲፈጥር እኮ ምድር ላይ ነበረ ምክንያቱም አፈር ከምድር ላይ ሲዘግን ነበረ አዳምን ሲያበጀው ከአርሽ በላይ ነው ብለህ አታምንም መቼማ አዳም የተበጀው ነው ከአርሽ በላይ ነው እንዴ አዳም የተበጀው ከታች ነው ስለዚህ አላህ ከአርሽ በታይ ነበር ማለት ነው በዛ አርሽን እኮ አላህ እኮ ሰማይና ምና ከፈጠረ በኋላ ነው የፈጠረው ነው አርሽ እኔ ስለ ስምና እውቀት የለኝም ስለዚህ እንትና ጠይቀኛባ እሷስ ሻሊ ከኔ ቲክቶክ ላይ ነው ድንቁርና ነው እባክህ የምመልሰው አታኮ ተንቦጫረቀች ሰውሉ አላህ ፍጡራን ውስጥ አይገባም ከአርሽ በላይ ነው የሚለውን መፈክር ዜሮ ነው ምክንያቱም ምድር ላይ ነበርና አርሽ ላይ ካልሆነ አደምን የፈጠረው ከአርሽ በታይ ከሆነ የፈጠረው በእጆቹም ከሰራው ከአርሽ በታች ነበር አለ እዛ የሆነ ሰዓት ላይ ደበረውና ከአርሽ በላይ ወጣ ማለት ነው አክቹዋሊ ቁርአኑም እንደዛ የሚለው ሰማይነት በሰባት ቀን ከፈጠረ በኋላ ዜን ሱማ ማለት ምን ማለት ነው ዋብያው ሱማ ማለት ምን ማለት ነው ዋብያው አይ መልስ እንጂ ተርጉም ዝም ብለህ ኤኒዌይስ ኤች ነኝ እንኳን ደህና መጣህ እንኳን አስገባኸኝ መልካም አላህ እጅ ያለው ምናምን የሚለውን ትቀበላለህ ወይንስ አላህ ሊትራል እጅ የሚባለው አይነገርለትም ከሚሉት ነህ እቀበላለሁ ኦኬ አደምን በእጁ ሊትራሊ ፈጥሮታል ብለህ ታምናለህ ኦኬ አደምን ነው የፈጠረው አለ መልካም እሺ በእጆቹ ነው የፈጠረው ከምንድን ነው የፈጠረው ከጭቃ ነው አይደለ በእጁ ከጭቃ አደምን ሰርቶታል ማለት ነው ስለዚህ እንደ ሌሎቹ ሁን በሚል አይደለም በእጁ ነው የሰራው አበጀው በጭቃ ካፈር ራይት ቆይ እንደዚህ ወዴት እየጎተትከኝ ነው ገና እየጠየቅኩ ነው ቁርአኑን አንዴ ክፈተው ነው አይደለም ክፈተው እስኪ ቁርአኑን ነው ያው ተከፍቷል ላንብባ ወይ ላንብብልህ እሺ አነበብኩት ምንድን ነው እሺ ምንድን ነው የሚለው ስለዚህ በእጆቹ ነው የሰራው
ኦኬ በእጆቹ ከአፈር ነው ከጭቃ ነው አይደል አደም የተሰራው? መልካም። ስለዚህ አላህ እጅ ያስፈልገዋል ማለት ነው የሆነ ነገር ለመፍጠር ለመስራት አለው፣ ግን ከኛ ጋር አይመሳሰልም፣ ከፍጡሩን ጋር አይመሳሰልም እሱ። ኦኬ የማይመሳሰል እጆች አሉት። በዛ በማይመሳሰሉ እጆች አፈር ዘግኖ ጭቃ አብክቶ አደምን ሰራው። ፋይል። ስለዚህ አደምን ሲሰራው ወሁወ ሰሚዑ በሲር፣ ምንም አይነት እሱ አምሳያ የለውም እሱ። የእጁ በጣም ግዙፍ ሊሆን ይችላል፣ ወይንም ደግሞ ቀጭን እየመርፌ የምታክል ሊሆን ይችላል፣ ወይንም የተለያየ ሊሆን ቻይኒስ። ስለዚህ 5 ጣቶች አሉ፣ ግራና ቀኝ እጅ ያለው ችግር የለውም፣ አላመሳሰልኩም። ስለዚህ አላህ አደምን ሲሰራ ነክቶታል አልነካው? አይ እኔ ብዙም አሁን እንደዚህ አይነት እውቀት የለኝም። እንደዚህ በጣም ጠልቄ ስለምናምን ቀላል ጥያቄ ነው ይሄ። ምንድነው ሁላችሁም እንደዚህ አይነት እውቀት የለንም አላችሁ ዛሬ? ቀላል ጥያቄ ነው፣ አይዟችሁ። እኛ ጋር ስትጠይቁትና ይሄ እንዴት ይሆናል ስትሉት የኖራችሁ ጥያቄ ነው። እናንተ ጋር ሊመጣ እንደሚችል አስባችሁ ነበር መጠየቅ። ኡስታዞቻችሁ እኛ ጋር ሲያመጡት እንደዚህ አይነት ጥያቄ እኛ ጋር ቢሆንስ ብለው ማሰብ ነበረባቸው። አንተ ከኡስታዞቹ ጋር ትወያይም እንዴ? ከነ ሁሱ ጋር ከነ ኢምራን ጋር ከነ ሙቁር ጋር ከነ ሳራ ጋር መልሱ። አሁን ጥያቄውን ዝም ብለህ አዳምጠኛ እንዴ ፕሊስ። ጥያቄውን ትመልሳለህ። አስገቡኝ እያልክ ነበር አይደል? ቁጥር እየጻፍክ ልመልሳለህ የሚገባው። አንተ ወንድ ከሆንክ አትወያይም ከነሱ ጋር። አሁን እኔ ሴት መሆንን መቼ አወኩኝ? ወንድ መስለኝ ነው ያስገባው። አንተም ወንድ ከሆንክ ይላል እንደ ሴት ነህ እንደ አንተ፣ ወይንስ እንዳላ ጾታ አልታወቀም ገና? ኦኬ በደንብ አስተውሉ። ደጋግመው እንዴት በስጋ ይገለጣል ክርስቶስ የሚል ጥያቄ ነበራቸው አይደለ? ቃል በስጋ ተገለጠ። ፍጡር እያመለክ ካለ አስወጣኝ። ይሄ እውነት ነው ወላሂ። አላቅም አልክ እኮ ስላላ። ስለዚህ ጉዳይ ማቀው የለም እንደሚያከሰው ሰውን እንትን ነው እንዲያዛችሁት ምንም ነገር አይደለም። ኧረ በእናትህ ተረጋጋ፣ አትረብሽ። ቆይ ኮመንት ላይ እኔን አስገቡኝ እኔን ምናምን ብለህ ፎክረህ ገባህና ሁለት ጠየቁ፣ ሁለቱንም አላቅም። በቃ የሚያውቁትን ጠይቃልኩ እኮ መሀል ገብታ ትበጥብጥ። የምታመልከው አምላክ እሱም መመለስ ካልቻልክ ሚዩት አድርገህ ተማር። ኤኒዌይስ ክርስቶስ ስግው ቃል ነው ብለን እናምናለን እኛ። ፈጣሪ ምንም የሚያቆሸው ነገር አለ ብለንም አናምንም እኛ። ምንም ነገር ሊያቆሸው እንደማይችል ሁሉን ያጠራል እንጂ ሁሉን ያነጻል እንጂ እሱን የሚያጠራው የሚያነጻው አለ ብለን አናምንም። የእናንተ አላህ ግን የሚያቆሸው ካለ አደምን አፈር ዘግኖ ምድር ላይ ጭቃ አብኩቶ ጭቃውም የሚጣበቅ ሲሰራው ተጭቃው ጋር አንደኛ ተነካክተዋል። አላህ ጭቃ አብኩቶ ተጭቃ ጋር ሲነካካ ካልከበዳችሁ ቃል በስጋ መገለጡ ቃል ስጋን መዋሃዱ ለምን ከበዳችሁ? ለአደም ካካ የሚልበትን ቀዳዳ በጣቶቹ እየበሳ ሲያበጅለት፣ ለአፉ ጉሮሮ ሲሰራለት፣ ለአፍንጫው መተንፈሻ ሲያበጅለት፣ ለአይኖቹም ክብ ቅርጽ ሲሰራለት፣ እስትንፋስም እፍ ብሎ ሲነፋለት ሊትራሊ በእጁ ሰርቶታል ብላችሁ በምታምኑት በዛ በገማ ጭቃ ከሰራለት ክርስቶስ በስጋ መገለጡ ለምን ከበዳችሁ? ቃል ለምን ጨነቃችሁ? ሽንቱን መሽኛ ለምሳሌ እንድች አድርጎ ካበጀ በኋላ ቀዳዳዋን በስንጥር ነው የበሳለት ወይንስ በእጁ? በስንጥር ከሆነ ውስጥ ተሳትፋለች ማለት ነው።
አላህ በእጁ ብቻ ሳይሆን የሰራው በስንጥርም ይሆናል። ሁን በሚል እስካልሰራው ድረስ በእጆቹ አደምን ኤክሰፕሽን በሆነ ሁኔታ በእጁ በየትኛው ጣቱ ነው? በጥኒቱ ጣቱ ይሆን እንዲህ በስቶ የከፈተለት? ጸጉሮቹንስ አይ በእንጨት ነገር ነው የበሳለት ካላችሁ ደግሞ እንጨቱም አደምን በመስራት ውስጥ ተሳትፏል ማለት ነው። አደም በመፈጠር ውስጥ እንጨት ምትባል ስንጥር ምትባል አደምን በመስራት ውስጥ ተሳትፋለች። ስለዚህ እንጨት ፈጥሮ አደምን ፈጥሮባታል ማለት ነው። አትሊስት ብልቱን ቀዳዳ በማውጣት ውስጥ። አይ በቃሉ ነው የበሳው ካላችሁ ደግሞ አደም በእጁ ብቻ ሳይሆን የተሰራው በቃሉም ነው ማለት ነው። ኤክሰፕሽን ግን አደም በእጆቹ ነው የተሰራው የሚለው። ስለዚህ ምን ድረስ ነው በእጁ የተሰራው? ድፍን ድፍን ጭቃው ማድቦልቦሉ ላይ ነው? እንዴት ነው? አንዋር ምን አልክ? ስትልኝ እፎይ እንኳን ደህና ቆየኝ ወንድሜ። አማን ነው ወይ? ሁሉ ተማም አለን። እንደው እስኪ ዛሬ ጥያቄ መልስ እንደው ፈልጌ ነበር፣ ልጠየቅ ሳይሆን መጠየቅ ፈልጌ ነው። እንደው መጽሐፍ ቅዱስ ሶስት ያልገቡኛሉ ገብቷል። እንደው እኛንም አሁን እኔ ወደ ክርስትና የምመጣበትን መንገድ መፈለግም ጥሩ እኮ ነው። ያለውን ሰው ማቆየት ነው አሁን እየተያዘ ያለው ማለት ነው። ያለው ክርስቲያን እንዳይሄድ ነው። አላህ ገብቶ ስለሆነ አይደለም። በቃ አሁን እኔ አላህ ገብቶሃል ማለት ነው። በቃ ስላላህም ገብቶ ይግባኝ አይግባኝ በቃ ተከትለናል። አሁን እኛው አንተ መልስና ሶስት ጥያቄ ነው አይደል ያለ ላይ እኔ ጎግል ስለማልችል ከአንተ አንደበት መስማት ፈልጌ አዳምጠኝ። ሶስት ነው አይደለም ፈልገው እኔ 5 አድርጌ እቀበልሃለሁኝ። አሁን እዚህ ቶፒክ ላይ አውራ 5 ጥያቄ እቀበላለሁ። ስንጨርስ ገባ ቶፒኩ ላይ ናና ተመለስ እኮ ማርቆስ 12 ቁጥር 29 ተመለስ። ቅድሚያ የትኛው መልስ? ቅድሚያ ይመልስ። ምኑን ልመልስ? 5 እቀበላለሁ እያልኩ እኮ ቅድሚያ እንመልስ። እኔ መመለስ አልችልም፣ መጠየቅ ነው። ያልገባኝ አለ። ገብቶሃል? አሁን እምነት ማለት ምንድን ነው? መጀመሪያ እምነት ማለት ቋንቋው የሆነ ነገር ትሰማለህ። አሁን እኔ ስማኝ፣ እኔን አዳምጠኝ። በቃ ሜተር ለማልቀስ ከሆነ የገባው ኤኒዌይስ፣ ዛሬ አያችሁ አይደል? የገቡት ሁሉ አለቀሱ። ምክንያቱም እኛ ጋር ሲያነሱት ከኖሩ በኋላ እነሱ ጋር ይሄ ጥያቄ ሲመጣባቸው ምን ሆኑ? እየየሌ ቀጠሉ ማለት ነው። እየየ መልስ አይሆንም። ለዘመናት ስታነሱት የነበረው ጥያቄ እናንተ ጋር ስትጠየቁ ለምን ታለቅሳላችሁ? ስለ ስንጥር እያወራ ስለ እንጨት ስለ ስንጥር እስኪ እንደው አያስቅም? ሪከርድ ምናምን መልሰህ ስለ አምላክ መልስ። ስላላህ እንዴት እንደሰራ ደምን በእጆቹ እንዴት እንዳበጀው ቃል በስጋን ሲገለጥ እንዴት ነው የተገለጠው? እንዴት ነው የሆነው? ምናምን ጥያቄ አይደለ እናንተ ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ በቃል አይደለም ብላችሁ ስለምታምኑ አንተ እኮ ከ30 ዓመት በላይ ነህ። ለምን በእድሜ እንቀልዳለን? አላህን የሆንኩ መሰለህ አይደለ? ስለ አላህ ሳወራ አላህ 1000 ዓመት ሞላው ሙሐመድ ከፈጠረው፣ ግን መልስ የለም እስከዛሬ። ኢብኑ በእናንተ ቤት ሽፍት ማድረጋችሁ ነው። እየየ መልሰዋል። ጸጉሮቹስ የብልቱ ላይ ጸጉሮቹን ራሱ እንዴት ነው የሰራው? ኢቨን ከመስራትም አልፎ አላህ እኮ ስሞቹን ሁላ አስተምሮታል አይደለ? የአካል ክፍሎች ፈስንም አስተምሮ ፈስ አይቀር ነው ያስተማረው። ያ ፈስ አይቀር ሶ የብልቱንም ጸጉር ሰርቶታል። እንዴት ነው የሰራው? ቀጭን ነው እንግዲህ ጸጉር የብብቱን፣ የፂሙን፣ የብልቱን ኤቭሪ ነገሮችን እንዴት እንደሰራው ሁሉ ማብራራት አለባቸው። ምክንያቱም አደም ሊትራሊ ፈጠረው ብሎ ስለሚያምኑ ሊትራሊ እጁን ተጠቅሞ ይሄ ደግሞ ስትጠየቁ ሊከብዳችሁ አይገባም። እኛ ላይ ሁሌ የምታነሱት ጥያቄ ነው የተጠየቃችሁት። የሚገባም ይህ እንደ ደፍሮ የሚመልስ ሙስሊም አለ ብዬ አላምነው። ስድብ ነው ዛሬ እንግዲህ እንቻለው። ዛሬ ምንድነው ሰው አበስጫጫቸው? ኢብን አደም ቀጥልስ። ቶፒክ ካላበሳጨ ምን ሊያበሳጫቸው ነው? ምን ይመልሱ? እስከዛሬ ሲጠይቁ ከርመው ስንት መጽሐፍ ጽፈው ጠይቀውን፣ ስንት ቪዲዮ ሰርተው እንደፈለጉ ጠይቀውን በአንድ ላይፍ እንደዚህ ሙልጭ አድርገው ሰደቡን። ኢብን አደም ቀጥል።
አይ የምታወራቸው ነገሮች ግን ምንም ማስረጃ የሌሉ ነገሮች ታወራለህ እንዴ? መልካም። አላህ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። ቢየደየ ይላል አይደል? እያየኸው ፋይል በእጁ ነው የሰራው። ከእጁ ውጭ ሌላ ቁስ ነገር ተጠቅሟል ወይንስ በእጁ ብቻ ነው አላህ የሰራው? እኛ በአላህ ላይ እንደናንተ አንናገርም። ያስቀመጠልን እንናገራለን። ከዛ በላይ አንጨምርም አንቀንስም። ስለዚህ በእጁ ብቻ ነው የሰራው። በእጁ ነው የሚለው አይደለ? ያው በእጁ እንደሰራ ይናገራል። ከምንድን ነው የሰራው? ከጭቃ እንደሆነም ይናገራል። እሱ ሁሉም ያውቀው ነው፣ መጽሐፍ ቅዱስም ያውቀው ነው አይደል? ስለዚህ አላህ አደምን ሲሰራ እጆቹ ጭቃ ነክተው ነበር ማለት ነው። ለምን እንደዛ ትላለህ አንተ? አንተ ራስህ በመጽሐፍ ቅዱስ ይላል። በመጽሐፍ ቅዱስ ይላል ጎበዝ። ስለዚህ መጽሐፍ ቅዱስ ይሄን ያረጋግጣል። ስለዚህ ይመሳሰላል ማለት ነው። በእጅ ጆብ ላይ ምዕራፍ 10 ስለዚህ እንደዛ ነው። እዚህ ጋር ግን እኛ በአላህ በእጁ እንደፈጠረው ተናገረ። እጄን ጭቃ ነካኝ እንደዚህ ብሎ አልተናገረም። ያልተናገረ ነገር ለምን ታጨምራለህ? ስለዚህ ሊተራሊ በእጁ ነው የሰራው ወይንስ እጁ ይተረጎማል? በእጁ እንደሰራው ተናግሯል አይደለ? ኦኬ። በእጁ ደግሞ በጭቃ ነው የሰራው አይደለ? ከሚጣበቅ ጭቃ በእጁ ነው የሰራው። ከሚጣበቅ ጭቃ በአፈር በእጁ ነው የሰራው። ትስማማለህ በዚህ? በእጁ እንደሰራው እስማማለሁ በደንብ ፋይል። ስለዚህ ፍጡራን ነክቶታል። ተፍጡራን ጋር ተነካክቷል አልተነካካም? አለ እንዴ? ፈጣሪ እኮ ነው። እኛ እንደ ፍጡር ነው አንተ እያሰብክ ያለው። እንደ ፍጡር ለምን ታስባለህ? እንደ ፈጣሪ አስብና ሰራውት ካለ አንተ ለምን ዲቴል ትገባለህ? አንተ ለምን ነው ዲቴል ማለት? በእጅ ሰራውት ካለ ቀጥታ እየሰጠህን ትቀበላለህ። ከዛ ውጭ አትጨምር። በእጁ ሲሰራ እንዴት ነው እንደዚህ ነው እያልክ መግባት የለብህም። በፈጣሪ ስራ መግባት የለብህም። በእጁ ሰርቶታል፣ በእጁ ሰርቶታል። ከዛ በኋላ አትጠይቅ። ይበላል። ፈጣሪ ለምን ፈጠረ ብለህ ትጠይቃለህ? ለምን ይሄን ፈጠርክ ብለህ መጠየቅ ትችላለህ? ይሄና አይገናኝም። እንዴት እንደሰራ ነው አሁን እያወራን ያለ ነው። በእጁን የሰራው ሊትራል ፋይል ሎክ እጅ ስትል ሊታይ የሚችል ግራና ቀኝ የሆነ ጣቶች ያሉት አፈር ዘግኖ ሊትራሊ በዛ በጅቷል ብለህ ምታምን እንደመሆንህ መጠን ሜታፎር ወይም ምሳሌያዊ አይደለም ብለህ ምታምን እንደመሆንህ መጠን ስለዚህ በዛ እጆቹ አብኩቶ አጨማልቆ አደምን ጠፍጥፎ ሰርቶታል አይደል? አጨማልቆ የሚለው መጽሐፍ ቅዱስ ላይ አለ፣ በእርግጥ እናውቃለን። ነገር ግን ቁርአን ላይ አጨማልቆ ምናምን የሚል ነገር ጭቃው የሚጣበቅ ነው አይደለም? ጭቃው የሚጣበቅ ነው አይደለም? የቱ ጋር ነው የሚጣበቅ ነው የሚለው? ከሚጣበቅ ጭቃ አይደለም የሚሰራው እና ማይጣበቅ ጭቃ ነው። እስቲ አሳየኝ አንተ የሚጣበቅ የሚለውን ኬት እንዳመጣው አሳየኝ። ሱራ 37 ቁጥር 11 ክፈተው። እንደዚህ እናወራለን። የፈጠር ኦኬ፣ ጠይቃቸው። እነርሱ በአፈጣጠር ይበልጥ የበረቱ ናቸው ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው። ከሚል ጭቃ ከሚጣበቅ ይላል። ነገር ግን እጁ ላይ ተጣበቀ ይላል። እጁ ላይ ተጣበቀ እጁ ላይ ተጣበቀ ነው አይደል ያልከው? ፕሊስ እናስደምጣለን መለስ አድርገን። የሚጣበቅ ጭቃ ሚል አንጣ ነው። ችግር የለም አያሳስብ፣ ችግር የለም ፈታበን። ስለዚህ ይሄ በሚጣበቅ ጭቃ በሁለት እጆቹ ነው የሰራው አይደለም? የሰው ልጅ ከሚጣበቅ ጭቃ ተፈጥሯል። ነገር ግን እጁ ላይ ተጣበቀ የሚለውን ኬታ መጣ? በሁለት እጆቹ በዚህ በሚጣበቅ ጭቃ ነው የሰራው አይደለም? ነው ግን እጁ ላይ ተጣበቀ የሚለውን ኬታ መጣ? እጁ ላይ ተጣበቀ የት አለ? አትረብሽ፣ ያላልኩትን አትበል። ችግር የለም ቪዲዮን እናስደምጣለን። በሰውኛ ማሰብ የለብህም። ነገር ያልተጠየቀውን አትመልስ፣ ያልጠየቀውን አትመልስ። ስለዚህ የሚጣበቅ ጭቃ አላህ ሁለት አፈር ዘግኖ በዛ በሚጣበቅ ጭቃ
አደምን ሰርቷል በሁለቱ እጆቹ ማለት ነው አይደለ? አዎ። ነክቶታል አልነካውም? ይሄን እኮ ነው የምልህ። አይተሃል አይደለ? እንደ ፍጡር ነው እያሰብክ ያለኸው። ነክቶታል እኔ ነክቼዋለሁ ብሎ ካላጸደቀልህ አንተ እዚህ ጋር ዝም ብለህ መናገር አለብህ። በፍጣሪ ላይ ዝም ብላችሁ አትናገሩ ይባላል። ሳይነካው እየዋሸ ነው። በእጄ ነው በሁለት አፈር ዘግኜ በእጄ ሰራው ሲል እየዋሸ ነው ማለት ነው። ነክቼዋለሁ ብሎ እስካልተናገረ ድረስ አንተ በራስ ፈጥረህ አፈር ዘግኜ በአፈር ጭብጦቼ ሰራውት ሲል እየዋሸ ነው ማለት ነው። አላ አፈር ዘግኜ መዝገንማ ያው ይሄ ታወቀ ነው፣ ክርስትናም ላይ አለ። ነገር ግን ይሄኛው በመለጠፍ ነክቼዋለሁ ብለህ ለመናገር ምንም አይደለም። ምንም መለጠፍ ምናምን አትበል። 10 ጊዜ ወደ እኛ ጋር ለመጋጋጥ ብትሞክር እኛ አንደኛ እግዚአብሔር እንዳንተ ግዑዝ ግዙፍ የሆነ ጣዖት ነው ብለን አናምንም። ተስባ ግራ ቀኝ 2 እጅ ያለው 5 ጣት ያለው ፈጣሪ እንዳንተ አናመልክም እኛ። ስለዚህ ማይገናኝ አታገናኝ። ስለዚህ አንተ ያ ግራ ቀኝ ያለው 5 ጣት ያለው 2 እጅ ያለው እስቲ 5 ጣት የሚለውን አሳየኝ። እስቲ 5 ጣት ያልከውን አሳየኝ። 5 ጣት የለውም አለ። የተናገርከው ነገር ሁሉ በማስረጃ እንሂድ። 5 ጣት ያልከውን አሳየኝ። አለው የለውም? 5 ጣት ያልከውን አሳየኝ። አለው የለውም? እሺ ለአላህ 5 ጣት አለ ያል አንተን የተናገርከው እኮ አንተን የተናገርከው አይደል? 5 ጣት አለ ያልከውን አምጣ አሳየኝ። አለው የለውም? አሳየኝ። አንተን የተናገርከው ጣት ብለህ አይደል? አሁን 5 ጣት አለ ያልከውን ተናገር፣ አሳየኝ። አንተ ለምንድን ነው አንተ አይደል የተናገርከው? አንተን አይደል የተናገርከው? አሳየኝ። ክፈትና 5 ጣት የሚለውን አሳየኝ። 5 ጣት የሚለውን አሳየኝ። መልስ እኮ ማሳየታችን የለም ብለህ ነው የምትሞግተው አንተ። ማሳየት አንተን የተናገርከው አይደል? አሁን ጣት ብለህ የተናገርከው አንተ አይደል? እኔ ምን እናገራለሁ? እኔ ጣት ብዬ ተናግሬያለሁ። እኔን አትጠይቀኝ። አንተን የተናገርከው አሳየኝ። አሳየኝ። አንተ ራስህ ስንት ጣት አለው ብለህ ነው የምታምነው? ለምን እኔን ትጠይቀኛለህ? አንተ አሳየኝ ራስህ። አሁን አንተ አይደል ጣት ብለህ የተናገርከው? 5 ብለህ አሳየኝ። አሳየኝ። ክፈትና ላሳየህ። 5 ጣት ብለህ አሳየኝ። ትችላለህ? አንዴ ተረጋጋ። 5 ጣት ብለህ ነው የምታሳየኝ። ኦኬ ወይ በልሻውዩ እንትና ቃል አንዴ ክፈትልን። እሺ እሺ ኤኒዌይስ 27 86 ነው። 2786 ነው። 2786 እሺ አምላካቸውን አያውቁ ከኛው ነው የሚማሩት። ከዛ የየ አረብኛን አድርግለት ያንብብና ይቀጥል። ራሱ ደግሞ ቀጥል። ይሁን አይደል? አሁን እዚህ ሐዲስ ላይ አንተ 5 ጣት የሚላለን ነው ያልከው አይደለ? እናያለን እና ተርጉሙልን ይብሉ አደም እያነበብክ ጮክ ብለህ ተርጉሙልን። እያነበብክ ኢስቢዒን የሚለውን ወልአርዲነ ዐላ ኢስቢዒን እስቲ እየከለልከኝ ነው። ወልጂባል ዐላ ኢስቢዒን እያለ ነው የሚቀጥለው እንጂ 5 ጣት የሚል ነገር አለ። አሁን እዚህ ጋር ኢስቢዒን የሚለው ጣት የሚለው በእርግጥ ለአላህ ተረጋግጧል። ነገር ግን 5 ጣት የሚል ነገር የለም እዚህ ጋር። አንብበው ጨርሰው። ገና እኮችን አንድ መስመር ሳታነብ አውርደው ከፍ አድርገው እያነበብኩት ወሸጀሩ ዐላ ትርጉም እየነገርክ ከፍ አድርገው እስቲ ወደ አሁን ያነበብኩት ትርጉሙ ምንድን ነው? ምንድን ነው ያነበብከው? ንገራቸው እንጂ ለ2000 ሰዎች ነገርኩ እኮ። ያው ጣት ሚል አለ ለአላህ የጸደቀ ነው። እኔም ይሄ ቀደም ያልጠረቀ ነገር ግን ዝቅ አድርገው ቃል እንደዚህ አይነት ጭንቅላት ተሸክመው እኮ ነው የሚጓዙት። ታይም መግደል አሁን አዳም ራሱ አላወቅም ነበረ። ሲመጣ ደግሞ ጣት አለው ጸድቆለታል አልክ። ገና ስታየው ላስቆጥራ ሙሐመድ ወይንም ደግሞ ሚት አርግ ፕሊስ ሚት አርግ። ቬሪሊ አላህ the exalted and glorious would carry the heaven
on the day of judgment upon one finger በስንት ጣቱ? በአንደኛ ጣቱ ላይ ምንን? ሰማይን ይሸከማታል በቂያማ ቀን። earth upon one finger ምድርን በሌላኛ ጣቱ and the mountain and the trees upon one finger ተራሮችን ዛፎችን ደግሞ ሳይ ሙስሊም ተረጋጋ ቆይ ሳይ ሙስሊም the ocean and the moist earth upon one finger please አራተኛ ጣት የቱ ጋር ነበርኩ? and then የቱ ጋር ነበርኩ? in fact the whole of creation upon one finger አምስት ጣት and then he would strike them and say I am your Lord, I am your Lord. ከዛ በኋላ ትኩር ብሎ እነሱ ላይ እንትን ብሎ እኔ ጌታችሁ ነኝ ይላል። ማ አንተ የምታመልከው ባለ አምስቱ ጣት በዚህ ጣቶቹ አፈር ዘግኖ ጭቃ አብኩቶ አደምን ሰርቶታል። ይሄ አዲስ ደግሞ እጅ እንዳለውም ጣት እንዳለውም ይሄ ትክክል ለመሆኑ በሌላ ሐዲስም በተፍሲርም አረጋግጥልሃለሁ። ሙሐመድ መጨረሻ ላይ በደንብ ይስቅና ይሄንን ሐሳብ በደንብ አድርጎ እንትን ይለዋል። ይሄ የሚያሳየው ኢብን ከሲርንም አሳያለሁ፣ ምሽካታ መሳቢ ላይ ማለ ሙሐመድ ይሄንን በስርዓት እንትን ያለበት ትክክለኛ ለመሆኑ ማለት ነው። ሐዲሱ የሚገኘው ሳሂህ ሙስሊም። ኤኒዌይስ በዚህ ጣቶቹ ባይዘ ክፍተት ያላቸውም ጭምር ናቸው። እነኚህ ክፍተት ካላቸው ደግሞ አንድ ክፍተት ያለው ነገር በእጆቹ አብኩቶ ጭቃ የሚያቦካ ከሆነ ያላ እጅ ደግሞ የሙሐመድን ትከሻ ማይበልጥ ነው። ሙሐመድን በነካበት የቀዝቃዛ እጆቹ በተሰሙ ሰዓት ጀርባው ላይ ያረፈው እጆቹ የጣቶቹ ጫፍ ቅዝቃዜ ተሰሙኝ ጡቴ ድረስ ይላል ሙሐመድ። ኢን ፖይንታቸው ማለት ነው። which means ዊርዛቸውም ሄታቸውም ከሙሐመድ ትከሻ እንኳን የማይበልጡ ናቸው። ፓርቲሽን ካላቸው ደግሞ ጭቃ አብክቶ ሲሰራ ፓርቲሽኑ መግባቱ ማይቀር ነው። ስለዚህ ከፍጡራን ጋር ይነካካም አልተነካካም ተረረም ጅድድን ድሮ የሚለው ተረት መስጊድ ሊያውሩት እኛ ፊት ሳይሆን መግባት ብቻ አይደለም ወደ ፍጥረት ከፍጥረት ጋር ጭቃ እያቦካ እንደ ህፃን ልጅ ያን ህፃን ሆነን ከ3ኛ ዓመት እስከ 7 ዓመት ድረስ ዝናብ ሲዘንብ በጭቃ ቡክት ብለን እየፈረጥን ሸርታቴ እንደምንጫወተው በእጃችን እቃ እያልን ጭቃ እንደምናቦካው አብክቶ ሊትራሊ ሜታፎሪክ ሳይሆን ምታምን እንደመሆናችሁ መጠን አላህ ዝቅ ብሎ መምጣት ብቻ አይደለም፣ ጭቃ አብክቶ ነው የሰራ። ጭቃ አብክቶ ከሰራህ አላህ እንደ ህፃን ልጅ ቁጭ ብሎ ጭቃ ጠፍጥፎ ከሰራ በእጆቹ አደምን እንደመስራቱ ሽንት መሽኛውን ወሸላውንም 60 ክንድ ርዝመቱንም አፍንጫውንም ቀዳዳውን አፉንም እጁን እያበሳ ከሰራው ልክ አንድ እናት አንዲት ሸክላ ሰሪ ማሰሮን ውስጡንም ውጩንም እንደመለስን አላህ ኢንተርናሉንም ኤክስተርናሉንም ቀዳዳውንም ድፍኑንም ከሰራው መቼም ድፍኑን ሰርቶታል፣ ቀዳዳውን በእንጨት በስቶታል አትሉንም። በእጁ ነው እስካላችሁ ድረስ ካካማያውንም በእጆቹ በስቶ ከሰራ ያውጣቶቹ እየገቡ ማለት ነው የሚሆነው። ተጸይፎት ወይንም ቀዳዳ ቦታ ተቀደድ ክፍተቱን አለው አትሉም መቼም፣ ምክንያቱም በእጁ ሊትራሊ ነው የሰራው እስካላችሁ ድረስ። ዘይም ከፍጡራን ጋር አልተነካካም የሚለውን ተረታችሁን መስጊድ አሰሙት። ታዲያ እንደዚህ ምላሽ አለ ለዚህ አልተመለሰም። ያለ ማረጃ ዝም ብለህ ነው የምታወራው። ማረጃ እንደዚህ ራስን ብታታልል ብትፎገር ይሻላል። አላህ ደምን በእጁን የሰራ አይደለም። ዝም ብለህ ከጎግል ሰርች አድርገው ዝም ብለህ ማን የዘገበው ሀዲሱን ለማታሰብ በእጁን የሰራው አይደለም። ቁርአን ላይ ልድለት፣ ቁርአኑ ላይ ግባለት። ይሄ ማን የዘገበው? ማን ነው ሀዲሱ? ሙስሊም
ምን ሙስሊም? አደምን አላህ በእጁን የሰራው አይደለም። አይ ይሄን ከመጠየቅህ ማረጃው እኮ ይሄ ምንድነው ነው? ይሄ ከምንድን ነው ያገኘው? ተረት ተረት ነው። ምንድን ነው ይለኛል እኮ ተረት፣ እውነትም ተረት ተረት ነው። ይሄ እኮ ክታብ አይደለም። እውነት ነው። ትክክለኛ ማረጃ አይደለም። የት አለ? እውነት ነው። ይሄ ተረት ተረት ነው። ራይት። እኛም እያልን ያለ ነው ይሄ ተረት ተረት ነው። ቃለ ያ ኢብሊሱ ማ መናከ አን ተስጁዱ ሊማ ኸለቅተ። እና ታዲያ ይሄ ፍሳሬው እንዲህ ነው የሚለው? አንተ እንደምታወራው ነው የሚለው? ይሄ አንተ ፈስረው፣ የአንተ ፍሳሬ እንስማ። ቁርአኑ ትክክል ነው። ያኔ እዚህ ጋር የተጻፈው ነገር እኮ ምንም ከአንተ ከምታወራውና እኮ ፈስረው፣ አንተ ፈስረው። ኢብሊስን ፈጥሮት ነበረ፣ የሰውንም ልጅ ኢብሊስንም ፈጥሮ ነበረ። ግን ሱጁድ አላህ አደምን ፈጥሮት ለአደም ደግሞ ሱጁድ ውረድ ሲባል አልወርድም አለ ኢብሊስ። አልወርድም ማለት ስለዛ ተረገመ ኢብሊስ ይባላል። በምንድን ነው የፈጠረው? በምኑ ነው የፈጠረው? በምኑ ነው የፈጠረው? ታዲያ ይሄ ምንም ሊያስነሳ ይችላል? አደምን ፈአላህ በምኑ ነው የፈጠረው? አንተ የምታወራው ሌላ፣ በምኑ ነው የፈጠረው? ሌላ። ኧረ በኢየሱስ በምኑ ነው የፈጠረው? በእጁ ነው የፈጠረው። ስለዚህ አደም ከምንድን ነው የተፈጠረው? ይባል ነገር አለ። ቆይ ችግር የለውም። እጁ ድልዱም ነው፣ ጣት አልባ ነበረ። ምን ጉንድሽ ነበር እጁ? ጣት የለውም። እጅ ጣትን አያካትትም። 5 ጣት የሚባል ነገር አንተ አሁን ያነሳኸው ጣት የለውም ወይ እጁ? ቆይ ቆራጣ ነበር ያላች? ያላ እጅ ቆራጣ ዱንዱሽ ነው? ኖ በማረጃ አውራ አንተ። ምሳሌ ጣቱን አመጣንልህ ካልተቀበል በሰው ለምን ትሄዳለህ? አንተ ኢብኑ አደም አሁን እኮ ተራህን አሳለፍክ። በቃ ኮሚት አድርግ አርፈህ በማረጃ አውራ። ስለዚህ ጣት የለውም። እጅ ማለት ጣት አልባ ነው። ኖ በማረጃ አውራ። ጠይቀሃል። ምሳሌ አደምን የፈጠረው በእጁ ነው። አዎ እሺ። 5 ጣት የሚለው ከቁርአን ማረጃ የት አለ? አወጣኸው? አንተ ያነበብከው በእጁ ነው ያለው። 5 ጣቱ የሚለው የቆጠርከው እኮ ዝም ብሎ ነው፣ ተረት ተረት ነው ያወራኸው። እዚህ ላይ አሁን ምሳሌ የማይሆን ነገር ነው። የት አለ ከቁርአን? እሺ በቻልከው አማርኛ ማለት ነው። እዚህ ጋር ተው፣ ያ ግሪክ ሌላ ከሌላ ጉግል አምጥተህ ከምታወራው ሌላ ማለት ነው። እዚህ ላይ በአማርኛ በተረጎመው ራሱ ሐዲስ ትቀበላለህ አትቀበልም? ሐዲስ እንዴት ነው የማልቀበለው? ስለዚህ ቅድም ያሳየን ሐዲስን ትቀበለዋለህ አትቀበለው? ምን ሐዲስ ነው? ስሙን ታውቀዋለህ? ሳሂህ ሙስሊም ሰሂህ ሙስሊም የሚለው ሐዲስ እኮ እዚህ ጋር ያለው ሰሂህ ሙስሊም አይደለም የሚለው። ምንድን ነው የሚለው? የመጽሐፉ የሐዲሱ መግቢያውን አሳይ መጀመሪያ። ምንድን ነው የሚለው ሐዲሱ? መግቢያውን አሳይኝ። ያወራው አውርቶ መጨረሻው ማንም እኮ ሊል ይችላል። ይበቃል ወንድማችን ይበቃል። በሽር እንኳን ደህና መጣህ አህመድ። በነገራችን ላይ ቅድም ይሄኛው አረብኛ ያለው ወንድማችን አንብቦ አስተባብሎ ነበር። አረብኛውን እያየው የአላህ ጣት የሚል የለም ብሎ ነበረ። ለእንደዚህ አይነት ሙስሊሞች ደግሞ ሳሂህ አልቡኻሪ ላይ ነቢዩ መሐመድ ምን ብለዋል? ይሄ ልጅ አሁን ገሃነም ነው የሚገባው፣ ቀጥታ የገሃነም ነው። ምን ብለዋል መሐመድ ሲናገር ማለት ነው? በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነም እሳት መሆኑን ያረጋግጥ። ይህንን ሳሂህ አልቡኻሪ ላይ ነው ያስቀምጡት። ያው ቁርአን ያላ ቃል መሆኑ የፈለከው ቃል አንተ አልጠየኩም። ቅድም ወንድማችን እዚህ ጋር የነብዩ ሐዲስ ላይ ፊንገር ያላ ቃል መሆኑ የፈለከው አልጠየኩም ወንድሜ፣ አንተን አይደለም። እና ይሄ ወንድማችን ሙስሊሞች ገብታችሁ በዋሻችሁ ቁጥር የገሃነም እሳት እየሆናችሁ ነው፣ ከእስልምና እየወጣችሁ ነው፣ እስልምናችሁን እየከዳችሁ ነው። ማን ያዋሸው? ጥሩ ነው። ዋሻ ኧረ ማን ጠየቅ? በሽር ቁርአን ያላ ቃል ነው አይደለም ብለን ያልጠየቅንም። አደምን አላ በምኑ ነው የፈጠረው?
በእጁ። ኦኬ አላህ ስንት እጅ ነው ያለው? ግራና ቀኝ 2 እጅ። በስንት እጁ ነው አላህ አደምን የፈጠረው? በሁለት እጆቹ የፈጠርከዋል። ስለዚህ ሁለቱም እጆቹ የአላህ አደምን ለመስራት ውለዋል ማለት ነው አገልግሎት ላይ። አዎ ግን እንዳንተ አይደለም። እሺ ኦኬ አሁን ከዚህ የምንረዳው የአላህ እጅ ምን ያህል የተቀራረበችና ትንሽዬ እንደሆነች ነው። አደምን ለመስራት ሁለቱም እጆቹ አገልግሎት ላይ ከዋሉ አደምን ለመቅረጽ አደምን ለመከለቅ ፕሊዝ ይሄ ፓርቲሽኑ በጣም ግዙፍ ቢሆን ኖሮ እንደዚያ ተገናኝታ እንዲህ ባልሰራችሁ ነበረ። ስለዚህ ፍጥረታት ኮንካ ነገር ነው እንደ ስድቡን ያዘው። ቆይ ስድቡን ያዘው ሚውት ያ ስለዚህ በእጆቹ አደምን አላህ ሰርቶታል አይደለ እኮ? አዎ አልኩ። መቃረባቸውን ካልክ ሳይቃረቡ ይቃረባሉ ካልክ ማስረጃ ስጠኝ፣ እቀበላለሁ። ማስረጃ ስጠኝ። ጥሩ አደም አለ። አደምን የሰሩት ሁለቱ የአላህ እጆች ናቸው አይደለ? ማስረጃ ስጠኝ እኮ ልሰጥ አይደል? ሁለቱም የአላህ እጆች። ቆይ ሁለቱም እጆች አንተ አልከኝ እኮ አላህን አደምን ሰርተውታል ሁለቱም እጆች ካልክ ሳይቀራረቡ አንዱ እጅ እዛ ጋ አንዱ እጅ እዛ ጋ ሆነ ሁለት አደም ነው የሚሆነው እንጂ አንድ አደም አይሆንም። ማስረጃ እኔ ይራረቃሉ ይቃረባሉ አላልኩም። ዲያቆን ፕሊዝ እኮ ላሳየህ አይደል? ሁለቱን አደምን መጽሐፍ ግለጥ። አዳምጠስ። ቆይ ተረጋጋ። መረጋጋት ካልቻልክ አስቸጋሪ ነው። ብትረጋጋ አሳያለሁ፣ እገልጽልሃለሁ። አሌስ አይሆንም። ስለዚህ ሁለቱ እጆቹ አርፈውበት አደምን ከሰሩት እጆቹ ካልተቀራረቡ ሁለቱ እጆቹ ስራ ላይ ሊውሉ አይችሉም። ወይንም ተራ በተራ በእጁ ሰርቶታል እስካላልክ ድረስ አንዱን አካል አይልም። አትበላ፣ አትሳሳት። አርፎበት ነው አይልም። አትሳሳት። ምን በሁለቱ እጆቹ ሰራው አሉ እንጂ አርፎበት ነው ምናምን ነገር አይልም። ከየት ነው ያመጣው? ችግር የለውም። እንዳረፈበትም እሰጥሃለሁ። ሚሽካት አልመሳቢ አሳየኝ። ሚሽካት አልመሳቢ 119 ክፈተው። አሁን ላነሳኋቸው ሁሉ መረጃ እሰጥሃለሁ። ሚሽካት አልመሳቢ 119። ቅድሚያ ግን የመሆኗን ላሳየህ። አደም ላይ ማረፋቸውን ማስረጃ አደም ላይ ማረፋቸውን ፋይን ልስጥ። እሺ በቃ ያላ እጅ ትንሽ እየመሆኗን በዛው የምትማረው ሚሽካት አልመሳቢ 119 ጀሚዓ ተርሚዚ 3234 እነኝን እናቸዋል እና በደንብ አስተውሉ። ሊትራሊ ያላ እጅ ከፍጡር አንድም አንብበው እፎይ። እሺ አቡ ደርዳስ ጋር saying created Adam when he created him and struck his right shoulder ምን አደረገው? አላህ ጀርባው መታ አደረገው። when he created him he struck his right shoulder ቀኝ ትከሻው መታው። and brought forth his offspring white like small ants እንደ ነጭ ጉንዳን አይነቶችን ዝርያዎቹን ከአደም አወጣ። ምኑን? ትከሻው መታ አድርጎት አደምን ነካ የሚል አምጣ ብሎኛል። መንካት ብቻ ሳይሆን ትከሻው ሲፈጥረው ተነካኩ ነው የሚለው። ቆይ አዳምጥ። ሲፈጥረው አለ እኮ ክሬትድ። ኧረ በእናትህ ቆይ፣ ክሬት ማለት ምን ማለት ነው? መፍጠር አይደለም እንደ ሰውዬ ፈጠረውና ትከሻው ምን አደረገው? አደረገው። አዳምጥ። ከዛ ነጭ ዝርዮቹን አወጣና ከቀኝ ያሉትን ፈጠረውና ምን አደረገው? ትከሻው አደረገው። መንካት ብቻ ሳይሆን መታው። then what then where it is he struck his left shoulder and brought forth his offspring black as though they were charcoal then ግራ ትከሻውን ደግሞ አደረገና ከሰል የመሰሉ ድርዮችን አወጣ። then he said to the party on his right side to paradise
ከዛ በቀኝ በኩል ያሉትን ምን አላቸው? ወደ ገነት ግቡ አላቸው። የቱ ጋር ነበር? አይ ዶንት ኬር አይመለከተኝም፣ አያገባኝም አላቸው። ሂድ ወደ ገነት፣ አያገባኝም። የሆነ ዱርዬ የሚናገር እኮ የሚመስለው he said to the party in his left shoulder to hell and I don't care እናንተ ጠቋቁሮቹ ግራ ትከሻውን አነጥቼ ከሰል መሰል ያወጣዋችሁ ወደ ሲኦል ሂዱ፣ አያገባኝም ስለእናንተ አለ። ምን አደረገው? ትከሻውን ቸብ ቸብ ቸብ። መምታት ማለት መንካት ማለት ነው። እሺ አዳምን በምን ፈጠረው አልከኝ? በእጆቹ አልኩ። ከዛ አዳምን ሲፈጥረው በእጆቹ ተናክቷል አልከኝ። ሲፈጥረው አይደለ? ማስረጃ ስጠኝ አልኩ። ምንድን ነው ያመጣልኝ? ሌላ when he created him he struck his right shoulder ሲፈጥረው አደረገው ቀኝ ትከሻውን፣ ከዛ መታው። ምንድን ነው የምትለን? አሁንም አልነካውም እያልከኝ ነው እንዴ? ሲፈጥር ሰራውና ቀኝ ትከሻውን ቿ አደረገው። ከዚህ በላይ መረጃ ነው የምፈልገው። ሰውዬ ነካው ይለኛል፣ መታው እያልኩት መንካት ብቻ ሳይሆን እንዲነካ ብቻ ሳይሆን ድርግም ምን ያደረገበት ዘሩ እስኪራገፍ ድረስ when he created him ሲፈጥረው ስለዚህ ሊትራሊ ተነካክቷል። ተፈጥረጋ ይነካካም የሚለውን ተረተራታችሁን በትልቅዬ ሲዲ መስጊድ ላይ ስቀሉና አዳምጡ። እኛ ፊት አይደለም። ያ በጭቃ አብኩቶ ሰርቶ ከዛ ትከሻውንም መጥቶ ቼክ አድርጎ ነው፣ ስለማያቅ ማለት ነው። ቼክ አድርጎ በሽር ዳይፍ ነው የሚሉ ስለነበሩ እንዲያዩት ፈልጌ ነው። ይኸው ሐሰን አረብኛውን አድርገው፣ አረብኛውን አሳያቸው። ሳሂህ ነው፣ ዳይፍ አይደለም። አረብኛውን አድርገው፣ ሳሂህ ነው። ኤኒዌይስ ስለዚህ ከፍጡራን ጋር አልተነካካም የሚለውን ተረት ዛሬ ሽቤ ከተነዋል ወላሂ ማለት ነው። አንተ አቡበከር ቤት ከገባ ወላሂ አቡበከር ቤት ገብተህ እንተካ እኔ ኦርቶዶክስ ሆናለሁ። አንተ አቡበከር ተኩሰህ ጨረስክ። በቃ አሁን ጥይትን ተኩሰህ ጨርሰሃል። በቃ ይማር። ኤኒዌይስ ጥይቱን ተኩሶ ጨረሰ። ተስፋ ቆረጠ። ቆይ ተስፋ ቆረጠ። ሰሂህ አይደለም ይለኛል። ደግሞ ሰሂህ አይደለም እያሳየ ነው። ካደው እስኪ ይህንን አዲስ ደኢፍ ነው በለ። ይሄ አዲስ ቅጥፈት ነው በለ። ሪከርድ ነገ አቀናብሩና ላኩለት። የሆነ ኡስታዝ ፈትዋ ላይ ምላሽ ሲሰጡበት ሰምቻለሁ። ይሄ አዲስ አላህ ደም መታ አድርጎ ጥቁር ዘሮችን አወጣ የሚለው ደኢፍ ነው፣ የተጠፈ ነው፣ አልቀበለውም፣ ውሸት ነው በለ። ማን የጻፈው? አሁን ምሳሌ መረጃ ሲሰጣችሁ ለእናንተ ምሳሌ በማረጃ ነው አይደል የሚሰጣችሁ እኮ። በል አልኩህን በለው እስኪ። ለምን በትክክል አንብባ ማለት ነው። ቤት አድርገህ ዛሬ እንዳለ ክዳችኋት ጨንቋችኋል። ዛሬ ምክንያቱም የገባችሁት እዚህ ቤት ነው። ትወቀጣታለን። ቀጥታ የመጣውን እናጸድቃለን። ትርጓሜ አንሰጥም። አላህ ያለውን እንላለን፣ ነቢያችን ያለውን እንላለን ምትሉ እስከሆናችሁ ድረስ የእናንተ አላህ እዚህ ድክ ድክ እያለ ጭቃ ብኩቶ ሲሰራ ክብር ነበር ወይ? እንዴት ነው ክርስቶስ በስጋ መምጣት? እንዴት አምላክ በስጋ አምላክ በጭቃ ሲያቦካስ? እንዴት በስጋ አምላክ ተመጣ ይባላል? ያንተ አላህስ አደምን ትከሻ ሲኮረኩር ትከሻ ሲመታ መታ እንጂ ተመታ ስለማይል ነው። የኛ አላህ እንደ ጀግና ነው፣ የሚደባደብ እንጂ የሚቧቀስ እንጂ የሚመታ ስላልሆነ
የኛ ይበልጣል ይልሃል። ነገ ይመጣና አሁን አርጉመንቱን ትዊስት አድርገው ይቀይሩትና የኛ አላህ ተደባዳቢ ነው። አላየህም? አደምን ንርት ቀኝ ትከሻውን ሲያደርገው ነጭ ዘሮች አወጣ፣ ግራ ትከሻውን ንርት። አርጉመንት እንዲህ ትዊስት ታደርጋላችሁ። አይተረጎምም፣ ቀጥታ ነው የምንወስደው ስለምትሉ ነው። ቀጥታ ትርጓሜ አያስፈልገውም፣ ራሱ አላህ ነው ይሄን ያደረገው ብላችሁ ስለምታምኑ ሰው እምነታችሁ ይሄ ከሆነ ያለ ማረጃ ይበቃል። ይሄ ችግር የለም። ፕሊስ አንተ ምን የምታውቀው ነገር የለም እኮ ጨንቆሃል። አንተ ራስ ዳግም እንደምን አላችሁ? እንዴት ነህ? አለን እግዚአብሔር ይመስገን። የት ጠፍተህ ነው? አለሁኝ እኮ ያው አልገባም፣ ከላይ አልወጣም እንጂ ልጆች ሰጥቼ ነበር። አስተማርክ? አንዷ አለች፣ አንደኛዋ ግን አካውንቷን ዘግታ ጠፋች። ድሌት አድርገዋለች አካውንቷን። አንደኛዋ ተምሬ ጨርሼ ያለው ተሱ ጋር ወጥቻለሁ ብላ መጥታለች። ልክላለሁ፣ በውስጥ ያሉት ነው ሳያለሁኝ። እሺ አይዳ 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 የአሁኑ እንትን ላይ ለምሳሌ ጋፊን ቀባ እሺ፣ አንድ ያሳብ ልናገርና እንትን ቦታ ልልቀቅልሽ። ላ ጨርስ በቃ አውሩ። እሺ፣ አይ ፍጥረታትን እስከሚያይበት ሰዓት እንትን ድረስ ያጠፋል የሚል አለ አይደል ሐዲስ ላይ። እና እሱን ደግሞ እንዳያጠፋ ኑሩ ነው የሚከለክለው ይላል። እንግዲህ ያ ኑሩ ፈጣሪነት ፍጡርነት ባይታወቅም ሜቢ በዛ ነክቶስ ከሆነስ እንደ ግላፍ ተጠቅሞ አደምን ሳያየው ነው የፈጠረው እያልከኝ ነው? አይኑን ጨፍኖ አለ አለ አይኑን ጨፍኖ ካልፈጠረ ፍጥረትን እይታው እስከደረሰ ድረስ ፍጥረት ይጠፋል ይላል። ያላ እይታ እስከደረሰ ድረስ ፍጥረት የሚጠፋ ከሆነ አደምን እስሩ ቁጭ ብሎ ሲፈጥረው ለምንድን ነው እሱ ያልጠፋው? አደም አይኑን ጨፍኖ ነው የሰራው። እንዲህ በድብስብስ ተመለስኩ እንዴ? አይ ተረት ይብቃ እና ተረት ምን ሃይማኖት እኮ ነው። በጣም ያስቅ ነው። እውነትን ነው። አቡ አደም አንተ ነህ እንጂ ተረት ተረተኛውም አንተ ነህ። አለ ተረተ እንጂ እይታዬ ይጠፋል። እኔ የፊቴ ውበት ደረሰበት ድረስ አይኑን ጨፍኖ ነው አልክ እኮ አንተ። የፊቴ ጉርማው አለ እይታዬ እስከደረሰበት ድረስ ፍጥረትን ያጠፋል ካለ ጭቃ እያቦካ አደምን ሲሰራ ለምንድን ነው ያላጠፋው? አደምን በጣም ታዝናላለህ። እውነት ነው። በጣም ነው። እኔ ከእኔ ብቻ ሳይሆን ያዝናና የሰው ልጅ ፈጣሪን ማየት አይችልም። እሱ ላይ ፈጣሪ ግን አያይም የሚለውን ኬት ነው ያመጣኸው? የሰው ልጅ ፈጣሪን ኢብኑ አደም ቁርአን ላይ ሙሴን ሐዲሱ ምን ይላል መሰለህ? አላህ ሂጃቡን ቢያወልቅ ይላል የፊቱ ግርማ እይታው እስከደረሰበት ድረስ ፍጥረትን በሙሉ ያጠፋል ይላል እኮ። ፍጥረቱ ነው እሱን የሚያየው እንጂ እሱ ስላያቸው ነው። ፍጥረቱ እሱን ሲያይ በሱ ብርሃን ይጠፋሉ ነው እንጂ አይደለም። እሱ ስላያቸው ይጠፋሉ ነው። እንዴት ነው አንተ የምትረዳው? ቁርአን ላይ እኮ ሙሴን አንተ እንደዛ ነው የተረዳኸው። ይህን ቶፒክ ብዙዎች አያውቁትም። አንተ እንደተረዳኸው ቢሆን ኖሮ አላህን ካዩት ይጠፋሉ፣ ብርሃኑን ማየት አይችሉም ብለህ ነው የተረዳኸው አይደለ? ክፈተው አንዴ ቃል ሳይ ሙስሊም 179 ኤን አንተ እንደተረዳኸው ቢሆን ኖሮ ትክክል ነበረ። እነሱ ካዩት ይጠፋሉ የሚለው ትክክል ነው። ለፈጣሪ ሊነገር ይችላል እንደዛ። ፍጥረት እሱን አይተው መቆም አይችሉም። ግን አላህ ደግሞ የሚለው እንደዛ ሳይሆን እኔ ካየዋቸው ይጠፋሉ ነው የሚለው። ስለዚህ አላህ አሁን ራሱ እያየን ለመሆኑ ማረጋገጫ የላችሁም። እስከዚህ ድረስ ማየት አይችልም። እያየን ከሆነ መጥፋት ነበረበት። ሐዲሱን ክፈተው ሳይ ሙስሊም 179 ላይ አሁን ይቅርታ ግን አሁን አንተ ሂጃቡን ሳይገልጥ ማየት አይችልም እያልክ ነው። አይ ቲንክ ሐዲሱን እንየው።
በሂጃብ ውስጥ ነው እያየን ያለው አሁን። ኦፍኮርስ እንዲህ በሂጃብ ውስጥ አይደለም በምንም ውስጥ ላይ ይችላል እኮ ፈጣሪ ነው እኮ። ኦኬ አደምን ሲፈጥር እሱ ስለሚያየን አይደለም የሚናገረው፣ እኛ ስለምናየው ነው እዛ ጋር የሚናገረው። መልካም ኢብኑ አደም እያለ ያለው አሁን እኛ ካየነው ነው አለ። እኔ እያልኩ ደግሞ አላህ እይታው እስከደረሰበት ነው እያልኩ ያለሁት። ሶሪ አብደላ ደግሞ ምንድን ነው የምትለው? ፍጥረት ይጠፋሉ የሚለው ምን ሲሆን ነው? እኔ ያልኩት አሁን ቃል በቃል ያልከውን አላነበብኩትም። በእርግጥ ግን ሂጃቡን ሐዲሱን እናንብበው በቃ። እሺ the deeds in the night are taken up to him before the deeds of the day ምናምን ነገር ይሄ እንትን ነው። his veil is light አለ፣ ሂጃቡ ብርሃኑ ነው አለ። in the hadith of narrated Abu Bakr instead of the word light it is fire። በአቡበከር በተተላለፈው ሀዲስ ደግሞ ላይት በሚለው ቦታ ላይ እሳት ነው ሂጃቡ የሚለብሳት ወይም ደግሞ እንትኑ ላይ ያለው ብርሃን ሳይሆን እሳት ነው የሚላል። if he withdraw it the veil እንትን በለው ከፍ አድርገው ትንሽ ቬሉን ወይም ደግሞ ሂጃቡን ቢያነሳው አለ እንትን በለው አጥበው ችግር የለም። The splendor of his countenance would consume his creation so far as his sight reaches። የፊቱ ግርማ ሞገስ ወይም ውበት እይታው እስከደረሰ ድረስ ፍጥረትን ይበላል which means ያጠፋል ይላል ኢብኑ አደም። ሳይት የሚለው ራሱ የእሱን እይታ ብቻ አይደለም የሚገልጸው። ይችኛዋ እንግሊዝኛ እሱንም የእሱ እይታ ሰውም የሚያየው ሌላ ሙግት እኛ የምናነሳበት ነው። አስፋራሲዝ ሳይትሪስ ማለት በራሱ እይታው እስከደረሰበት የሚለው ራሱ አላህ ገደብ እንዳለው የሚያሳይ ነው። ፎር ሴክ ኦፍ አርጉመንት እሱን አርጊው አላደረግኩህም። አሁን ኢብኑ አደም ምን ብሎ ነበር ቅድም? እናንተ ስታዩት ነው የሚለው ብሏል። እንደዛ አይደለም የሚለው እይታው እስከደረሰ ድረስ። እይታው ማለት እሱ የሚያየው ሊሆን ይችላል። እነሱ ሰው ደግሞ ይችላል። አትበል ፕሊዝ። አንድ አዲስ አሰጠኝም እንደዛ የሚል እኔ ደጋግሜ ብዙ አዲስ ሰጥሃለሁ። ይህንን ሀዲስ መልሼ በሌላ ሀዲስ እንግሊዝኛውን ነው ፒውርሊ እንግሊዝኛውን ነው እኮ እያልኩ ነው። ደጋግሜ በሌላም ሀዲስ ልሰጥ እችላለሁ። ስለዚህ እይታው እስከደረሰ ድረስ ምን ያደርጋቸዋል? ፍጥረትን ይበላል። እኔ አሁን ይህንኛው ፖይንት አይደለም ፖይንት ስላልሆነ ለጊዜው እዚህ ላይ አርጊው። አሁን አንተ እንዳልከው ራሱ ሆኖ ሂጃቡን ሳይገልጥ ማየት አይችልም ነው እያልክ ያለው። እንደዛ የሚል የተጻፈ ነገር አለ? እስኪ ልታሳይ ትችላለህ? ስለዚህ አደምን ሲፈጥረው ሂጃቡን በፊቱ ተሸፍኖ ነው ማለት ነው። ለምን አይሆንም? ሊሆን ይችላል ነው እያልኩ ያለሁት። አሁን ኤኒቲንግ ሊሆን ይችላል ነው እዚህ ጋር ተጽፎ እንደዛ ማድረግ አይችልም እስካልተባለ ድረስ ሊሆን ይችላል። እንደ ፍጥረት ሳይሆን እንደ ፈጣሪ እያየ ነው ለማለት ፈልጌ ነው። ተስማማው። ስለዚህ ሂጃቡን ለብሶ በሂጃቡ ተሸፍኖ ማየት ይችላል ነው የአንድ አርጉመንት ስቲል አይደለም። ኦፍኮርስ ሂጃቡን ሳይገልጥ ማየት ሊችል ይችላል። እኔ ይችላል አይደለም እያልኩ ያለው ምክንያቱም የተጻፈ ነገር የለም። ግን አሁን ስትራክ አደረገው ያልከው ራሱ በእጁ ላይሆን ይችላል። ገብተዋል? አንተ ስትራክ የሚለውን ብቻ አይተህ በእጁ ነው የሚለው። ቆይ እዛ አትሂድ፣ እዚሁን ጨርስ አርጉመንት። ስለዚህ ሊያይ ይችላል ነው አይችልም ነው አሁን የአንተ ሙግት? እያየ ነው ወይንስ አያይም ነው? ሊያይም ይችላል ላያይም ይችላል። አልተጻፈም። ስለዚህ አልተጻፈም፣ አልታወቀም። አላህ ሊያይም ይችላል። አሁን በዚህኛው እንስማማሽ። ተስማማውልህ። ግን ሂጃቡን ካነሳው ደግሞ ፍጥረትን ሁሉ ያላህ እይታ እስከደረሰበት ድረስ ያጠፋል አይደለ? ኦፍኮርስ እሱ ተጽፏል። መልካም። ስለዚህ ሂጃቡ በፍጥረትና በአላህ መካከል በአላህ አይን መካከል ያለ ነው ማለት ነው። ምን አልከኝ? ሂጃቡ እይታውን የጋረደ ነው ማለት ነው፣ ፍጥረትን እንዳያይ። እሱ በምርጫው ፊቱን ለመጋረድ ከፈለገ በሂጃብ መጋረድ ይችላል።
ኦኬ ሂጃቡ ፍጡር ነው ፍጡር አይደለም? ፈጣሪ ነው እንጂ አካሉ እኮ ነው አይደል እንዴ? ታንክ ዩ። ስለዚህ ሂጃብ የሚባል ሌላ ፈጣሪ አለ ማለት ነው፣ አላህን የሚጋርድ። ኖ ኖ ኖ ኖ ፈጣሪ አለ አላልኩም እኔ። ሂጃብ አለው ተብሎ ተጽፏል አይደለ መጽሐፉ ላይ። ሂጃቡ የፊቱን እይታ የሚጋርድ ከሆነ ያ ፍጡር ነው ፍጡር አይደለም አልኩ። ፊቱን የሸፈነው እይታውን የጋረደው ሂጃብ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? አካሉ ነው የፈጣሪ አካል ነው። ጎበዝ። ስለዚህ አላህ ላይ አክሽን እንደ ሪያክሽኖች አሉ ማለት ነው። አንደኛው ልይ ሲል አንደኛው መታይ ብሎ ራሱ የሚጋርድ። አሁን እኮ ትርጉም ሜታፎሪክ አንጠቀም ተብሏል አይደለ? ቢ ፔሸንት። ስለዚህ አላህ እንዳያይ ወይንም ደግሞ የአላህን ውበት የሚደብቅ ደግሞ ሌላ ባህሪ ያለው ማለት ነው። ፍጥረቱ የሚያጠፋ ከሆነ ሜቢ እኔ ይህንንም ባይዞ ተጽፈዋል እያልኩ አይደለም። ነገር ግን አሁን እኔ እየተረጎምኩ አይደለም፣ አንተ ነህ ውስጥ ውስጥን እየተረጎምክ ያለው። ሊትራሊ ውሰዱ ነው የተባለው አይደል? አላህን እንዴት እያየኸው እንደሆነ በጣም ደስ እያለኝ ነው። ምክንያቱም አላህ ላይ ሂጃብ የሚባል አለ። አላህን ውበቱን ምኑን ግርማውን የሸፈነ እይታውን የሸፈነ እሱ ከተነሳ ፍጥረት ይጠፋል። በደንብ አስተውሉ። የቅያማ ቀን ደግሞ ይገለጣል። ያ ሂጃብ የሚገለጥ ነው። ስለዚህ አላህ ምንድን ነው ማለት ራሱን እንደ እባብ ቆዳውን ይገርሸልጣል። እላዩ ላይ የተጣበቀ ነው ካለ እንደ እንትን የሚላጥ ይሆናል ማለት ነው። አላልኩማ የሚሸፈን የሚገለጥ እንደዛ አልተጻፈም። እኔም አላልኩም። ያልሆነ ነገር ውስጥ በሰውኛ ነው የምትረዳ አንተም። አሁን እዚህ ቃል ስጋ ሆነ የሚለው ሂጃብ አረቶ በእናታችሁ ሂጃብ ሲባል እናንተ በሰው የምትረዳው አንደኛ ባት ሁሉ የተሸፈነበት ቅያማ ቀን ገልጦ ነው የሚያሳያል። ሂጃብ ሲባል እኮ እኛ እንዳናየው የተደረገው ነገር ነው እንጂ ሂጃብ ሲባል እንደዚህ የሚለበስ ነገር ነው። ቅድም ምን ብለህ ኢብኑ አደም አንተ እኮ ደን ብዙ ጊዜ ቁማር ተበላህ እኮ አንተ ራስህ ላይ እያስያዝካላህን አስበልተሃል። እይታ ውስጥ ከደረሰበት የሚለውንም ፈረፍክ፣ ተሳተፍ። ቀደመህ ብዙ ነጥቦች ጣልክ። ስለዚህ አላህ ራሱ ላይ ምን አመጣህበት መሰለ? የሚላጥ ወይንም ደግሞ ላዩ ላይ የሚገሸለጥ አካል ሰጠኸው። ኢንተርናል ፓርት እና ኤክስተርናል ፓርት አደረክበት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። የፍጡራን ባህሪ ነው የሚላጥ። አሁን አንተ በሎጂክ ነው እየሄድክ ያለው የፈጣሪን አወቃቀር ለመረዳት በሎጂክ በፈጠረልህ አእምሮ የፈጠረን ፈጣሪ ለመረዳት እየሞከርክ ነው። አብዱ ቀደም እኮ ሂጃቡ ያልተፈጠረ ነው ፈጣሪ ነው ብለህ ነበር። አይ ቲንክ ሂጃብ ማለት ፈጣሪ ነው አላልኩም እኔ። ካፌ አልወጣም፣ እንደዛ የሚል ቃል ካፌ አልወጣም። ኦኬ። ስለዚህ ፍጡርም አይደለም። ምንድን ነው ታዲያ? ፈጣሪ ፍጡርም አይደለም። ኦፍኮርስ አካሉ ነው በቃ ፈጣሪ አይደለም። አሁን ለምሳሌ ይኸውልህ የፈጣሪ ቃል አሁን አንተ የፈጣሪ ቃል ፈጣሪ ነው ማለት ነው ወይስ ደግሞ ፍጡር ነው ማለት ነው? ስለ ሂጃቡ የተፈጠረ ነው ወይስ ያልተፈጠረ ነገር ነው? እና ያለ ቃል ፍጡር ነው እንዴ? እኔ በተጻፈው ነው እየሄድኩ ያለሁት። ጀስት አሁን አንተ በቀኝ በኩል ሄደ ወይም ደግሞ በቀኝ በኩል አልሄደም ከተባለ ወይስ በግራ ነው ወይስ በላይ ነው ወይስ በታች ነው ወይስ በጎን ነው እያልክ ነው ያለው። እሺ ወደ ፖይንቱ ልመልስና ይሄ ፖይንቴ ስላልሆነ እኔ ቆይ ቶፒኬ ስላልሆነ ብዙም ለጊዜው ኦዲየንስ በደንብ ጭብጥ ዞ እንዲወጣ ስለምፈልግ ወደ ፖይንቱ ልመልስና አላህ አደምን በእጁ እንደሰራው ታምናለህ አይደለ? አዎ ኦፍኮርስ። አላህ አደምን በሁለት እጆቹ ሰርቶታል ብለህ የምታምን ከሆነ አደምን የተፈጠረው ያው ሰማይ ነው። ሰማይ ኦኬ። አላህ ነው ያለው በሰማይ ምን በሰማይ ውስጥ ነው? በሰማይ ላይ ነው? ምን ሰማይ የት? ለምንድን ነው አሁን ይህን ጥያቄ ጠየቅኝ ያለው? ከዛው የፈጠረበት ቦታ ላይ ነው አላህ ያለው። አደምን የፈጠረበት ቦታ ላይ ይህንን እኔ ልመልሰው አልችልም ይህንን ጥያቄ። ምክንያቱም በደንብ ጥያቄ ቦታ ቀይሯል ወይስ እዛ ቦታ ነው ያለው ብዬ እየፈለግኩ ነው። ይህን ጥያቄ አላውቀውም።
አሚራን ድጋሚ መልቻለሁኝ። አንቺ እንኳን ነው ዙማ እንዳታስወጣኝ። ቆይ ጥያቄ መልስልኝ። ራስሽን ስትጠየቂ መመለስ ማማች ማን ይደናቆራል? ተማሪ ከስር ሆነሽ። ስለዚህ እስካሁን ድረስ የተመለከታችሁት ነው፣ ግልጽ ነው ማለት ነው። በግልጽ እንደተመለከት ነው አይነካካም የሚለው በደንብ እንደሚነካካ አሳይተናል። ፍጡራን ውስጥ አይገባ የሚለው በግልጽ እንደሚገባ አሳይተናል ማለት ነው። እስካሁን ተነካክቷል የሚለውንም አላየውም። እስካሁን በአጠቃላይ በተባሉ ከሚለውንም አላየንም። በእጁ እንደሰራ እኮ ተማመንን። በእጁ ሲሰራ ደግሞ በጭቃው እንደሆነ ተማመንን። ትከሻውን መታ ባይዞ ሲመታው ሳይነካው ነው እንዴ? ይሄ እኮ በሰውኛ ነው። ይሄ አንተ አሁን በሰውኛ ነው እያሰብከው። እኔ አንተን አሁን በመታህ ነክቼ ልመታ እችላለሁ። ፈጣሪ ያንን እንደሚያደርግ በምን ታውቃለህ ነው? በእጆቹ መታው እኮ ነው የሚለው። አይዱ ነው እንዴት እያሰብከው የፈጣሪን እንትን አሰራር እንዴት እያሰብከው እንደሆነ አይዱ ነው። ልጨምርልህ። ተርሚዚን አንዴ ክፈትልኝ። አነ ልጨምርልህ። ጀሚያት ተርሚዚ ነካው መታው የሚለውን አሳየዋችሁ። ነካ ሚል ነው አሁን ደግሞ የፈለጉት። ጀሚያት ተርሚዚ 32 33 32 33 32 34 32 35 እነኚህ ቁጥሮች ላይ አለ። የባሰ ነው ዛሬ የባሰ ሚዩትና ከስር ላሉት አትሰማ። ኦኬ ቃል አንዴ ክፈትልን። 32 33 ወይንም ደግሞ 32 34 33 ወይ 34 32 33 አንዱን ደስ ያለ ወይንም ደግሞ 32 34 አንተ አልተነካካም ይለዋል። ይመጡና ትከሻውን ፈጥሮ ከጨረሰ በኋላ ትከሻውን በቦክስ ነርቶት አልተነካካውም አለ እንዴ? በቦክስ ከመታው በኋላ ምን ነው አልተነካካም ማለት ምን ማለት ነው? በቦክስ የሚል አይተሃል? አንብበሃል? ግን ትከሻውን በምኑ ነው የመታው? በቦክስ አይደለም፣ በእግሩ ነው የመታው። እኔ እኮ ይሄ እኮ ነው ግራ የሚገባኝ እኮ ይሄ እኮ ነው መታው። አሁን አንተ ተረት ብታስተምር ጥሩ አንተ ነው እያሰብክ ያለው እንደኔና አዳምጣ መረጃውን ጥያቄ ብቻ ልጠይቅህ እስኪ። ትቀጥላለህ። አንዴ ክፈትልን። እንደሆነ አላውቅም። እየከፈተ አይደለም ጃሚ። ምንድን ነው የሚለው? አይ ሰርች አድርገው እያወጡ ያለን። እስኪ ድጋሚ ዘግቼ ልክፈት ነው። ሚሽካት አልመሳቢን ክፈቶች። ሚሽካት አልመሳቢ 725 ፖይንትለስ ነው። አንዴ ተረጋጋ። አንድ ጊዜ እሺ ወንድማችን ሚሽካት አልመሳቢ 725 እሺ በእጆቹ ጭቃ አብኩቶ፣ ምክንያቱም የቦካ ጭቃ ነው። አፈሩን ዘግኖ የወሰደው እሱ ነው። በእጁ ነው የሰራው። አልነካውም እኮ አልነካውም ይሉሃል። ተዛ ይመጡና ምክንያቱም እነሱ ሙስሊሞች ናቸው። እሺ እችን አዲስ አንብባት እስቲ አብዱ ኢብን አደም አንብባት። እሺ በደንብ ክሊር ላይ አይታይም። ይታያል። ይታያችሁም እንዴ? እኔም ይታየኛል። እንኳን አንተ እኔ ይታየኛል በሩቅ እኔ እያለሁ። አንተ ደግሞ ስልክህን እዛ አስጠግተህ ነው የምታየው። ኤኒዌይስ ሚሽካት መሳቢ 725 ላይ አይሻ ነች የተረከችው መሐመድ ያለውን አይ ሰው ማይ ሎርድ ኢን ዘ ሞስት ቢዩቲፉል ፎርም
ጌታዬን በቆንጆ መልክ አይቼዋለሁ። presence dispute about. I replied, thou knowest best. Then he placed what? He placed the palm Then he placed the palm of his hand between my shoulder bladders. ይሄ እንትኖቹ መካከል የእጁ መዳፉን ጫነብኝ አስቀመጠብኝ። And I felt the coolness of it is between my nipples. በዛም ምክንያት ምን ሆነኩኝ ይላል የጡቴ ጫፉ ይሄ በቅዝቃዜው ምክንያት ተሰማኝ። ኮርስ አሁን ይህን እኮ አልካድኩም። አሁን አንተ ይኸውልህ ነካው አልነካውም? እሺ ነክቶታል አልነካውም እኮ ፖይንት ልንገርህ። ይኸውልህ እፎይ እንትናን ወይም አብዱን ጀርባውን ነካውና ቀዘቀዘኝ ብትለኝ አምናለሁ። ነክቶኛል፣ ፊዚካል ተች አድርገናል ብዬ አስባለሁ። ምክንያቱም እኔም አንተም ሰው ነን። ከጀርባዬን ከነካኝ ከቀዘቀዘኝ ኮንታክት አድርገናል። ፈጣሪን ግን እንደዛ ብዬ ልገልጸው ወይም ልረዳው አልችልም። ጎበዝ በቃ። ስለዚህ አላህ ግን ተረድቶት ማሜ ተረድቶታል። ይበቃናል። እንዴ ምን አይነት ተረት ነው የሚያወራብን? ሊትራሊ በእጁን የሰራው ብለህ መንክ በጭቃ በእጁ ሰራው አልክ። እጁን አምጥቶ ትከሻዬ መሀል አስቀመጠ አለ። ቅዝቃዜውም ተሰማኝ አለ። እሱንም ተያየን። አደምን ከፈጠረ ከጨረሰ በኋላ ትከሻውን መታ ፕሊስ በቃ ትረብሽ። ትከሻውን መታ አደረገው። እሱንም አየን። ሰው ምንድን ነው የምፈልገው ወዳጄ? ስለዚህ ወደ ቅድሚያው ኮንክሉዥን እንስራና ይብቃን ይመስለኛል። መልሰው ወደ ቁርአን ሰዓቱ ዘከቆሶታል። ኤኒዌይስ ሜቢ ግልጽ ለማድረግ ያህል እንግዲህ ፈጣሪ ወደ ፍጡራን ውስጥ አይመጣም፣ ከአርሽ በላይ ነው። ስለዚህ ወደ ፍጡራን ውስጥ በምንም ተአምር እንትን አይልም፣ ከፍጡራን ጋር ይነካካም ወደ ፍጡር ምናምን የሚለው ተረት ተረታቸውን የመታ ነው ይመስለኛል። ዛሬ ግልጽ ለማድረግ ያህል ተመቷል። እንዳይነሳ አድርገን ዛሬ መተነዋል ማለት ነው። አሌስ አላህ ቦታ ሪያሬንጅ አድርጓል። ከአርሽ በላይ ነው፣ ከፍጡራን የተጠራራ ነው፣ ከፍጡራን አይነካካም፣ ወደ ፍጡራን አይመጣም ምናምን ከፍጡራን ጋር ኖሮ በጭቃ አደምን ሲያጨማልቅ ቆይቶ ከአደም ጋር ትከሻ ሲለካካ ከቆየ በኋላ ከዛ በኋላ ነው ወደ አርሽ ሄደው እንጂ እዚሁ ይኗሪ ነበረ። ያ አካል ደግሞ የሚታይ ግራ ቀኝ ያለው ፊት ኋላ ያለው 2 እጅ ያለው 5 ጣት ያለው ግዑዝ ነው። ይሄ ደግሞ የፍጡራን ባህሪን እንጂ የፈጣሪን ባህሪ አይደለም። ፍጡራን ማያካብቡት፣ ፍጡራን ማያዋስኑት፣ እላይ ታች ብቻ ተብሎ ማይነገርለት፣ ውስጡ ውጩ ተብሎ ማይነገርለት ፈጣሪን የሚገልጽ ባህሪ አላህ የለውም። እና እንደዛ ነው ትሉታለ። እብን አደም አቤት። ምንም ያወራው ነገር ምንም መሰረት የሌለው እውነት ነው። ምንም መሰረት የለው። ምክንያቱም የመሐመድ ተረት ተረት እንዳለ ስለሆነ መሰረተ ቢስ ነው። ይሄ አቦካዋልክ መሰረተ ቢስ ተረት ተረት ነው ቁርአን። እኔስ ዳግም እናመሰግናለን። ለዛሬ ይበቃናል። አላህ ከአርሽ በላይ ነው ተብለን አይ ቲንክ አላህ አርሽን ከመፍጠሩ በፊት የት ነበረ ሲባሉ ከአርሹ በላይ ነው አናውቅም፣ ደግሞ ከአርሹ በላይ ነው ከፈጠሩ ጋር አልተነካካም የሚል መልስ ይሰጣሉ። አዘ ሴም ታይም ደግሞ በእጁ ፈጠረው ሲባል ሄዶ አፈር ሰው አምጥቶለት ሰማይ ላይም ሆኖ ይሁን ከአርሹ በላይ ሆኖም ይሁን ወርዶም ይሁን ወጣ ነክቶታል። አፈሩ ጋር ተነካክቷል፣ ከፍጥረት ጋር ተነካክቷል።
ከተነካካ እንዴት ነው ከፍጥረት ጋር አይነካካም ልትሉ የምትችሉት? ምክንያቱም አፈሩ ፍጡር ነው ፈጣሪ ነው አትሉንም? ያን አፈር መላይካ ማምጥቶ ሰጠው ራሱ ማስረጃ አንተ አፈሩን ዘገነ በሚል ኖ ፍጡር ነው አፈሩ የሚል ፍጡሩን ፈጣሪ ሊሆን ይችላል ለካ እንደ ሂጃቡ አፉ በለኝ በቃ ማስረጃን ጣሊያም ጨምቃለሁ። ምክንያቱም እስልምና ፍጡሩን ፈጣሪ የሚባል ደግሞ አላቸው ተጨማሪ አፈሩን ማለት ነው። ፍጡሩን ፈጣሪ ትከሻውን መታው አልለካውም። ምን አይነት ድንቁርና ነው? ትከሻውን መታው ቀኙን አልለካውም። ግራ ትከሻው መታው አልለካውም። በእጆቹ አፈር ዘግኖ ወሰደና በእጆቹ ሰራው አልለካውም። በምንድና ደምን የሰራው? በአፈር ከምን ከጭቃ። በምኑ ነው የሰራው? በእጁ። ሊትራል ነው ወይንስ ይተረጎማል? አይ በእጁ ነው የሰራው። እጁ የሚታይ ግራ ቀኝ ያለው 5 ጣት ያለው ነው። ስለዚህ እኛ ጋር ያለው ኢሳያስ ላይም መዝሙረ ዳዊት ላይም ኢዮብ ላይም ያለው ይተረጎማል ማለት ነው። እግዚአብሔር ጭቃ አፈር አምጥቶ አብኩቶ ሰራ ማለት አይደለም። ሲጀመር መሄድ መምጣት አይነገርም። ይህን ቶፒክ ደጋግመን ተማምረነዋል። ለፈጣሪ ይሄ አይነገርም፣ በግብረ አካል የተገለጸ ስለሆነ እኛ ቀጥታ ጥቅስ ያለችውን ቀጥታ ቃል በቃል እንደዛ የምንወስድ ሰዎች አይደለም። ትርጓሜ የምናቅ ትርጓሜ የምንቀበል እንደመሆናችን መጠን የሆነ በጥቅስ እንዲህ ተብሏልና ቀጥታ እንደዛ እንደተባለ ነው የሚባል አስተምሮ የለንም።